በነገራችን ላይ በዚህ አጋጣሚ ይሄን መጽሐፍ ያሳተመልኝ ፍቅር ማተሚያ ቤት ይባላል እሱ ነው ለማሳተም ባሰብኩበት ሰዓት እና ላሳተም ስል ፍቅር ማተሚያ ቤት እኔ አሳተምልሃለሁ ብሎኝ ቤቴ ድረስ አትሞ ነው ያመጣልኝ ማለት ነውና ፍቅር ማተሚያ ቤትን በጣም ማመስገን ፈልጋለሁ ምናልባት ማሳተም ፈልጉ ሰዎች ሐሳብ ካላችሁ ፍቅር ማተሚያ ቤትን ኮንታክት እንድታደርጉት በዚህ አጋጣሚ መናገር ፈልጋለሁ በጣም ትሁት የሆነ ወንድማችን ነው በአካል አላቆም አዋርቸው ማላቀም ግን እንደዚህ ላደርግ ነው ስል እሱ ኃላፊነቱን ጠቅላላ ተወጥቶ ቤቴ ድረስ ነው ይዞልኝ የመጣው ማለት ነው እና እንደዚህ አይነት ከመንገድ ዘርሽ ቴንክ ዩ በጣም አመሰግናለሁ እና ፍቅር ማተሚያ ቤትን ኮንታክት አድርጉት የምትፈልጉ ሰዎች ካላችሁ አድራሻው ሜቢ ቪዲዮ ሰርቼ ላስቀምጥላችሁ እችላለሁ እዚህ ውስጥም ካለ መግባት ይችላል ጻፍልኝና መግባት ይችላል እና ነገ ደውለታለሁ ቀጣዩን ባጭር ጊዜ ውስጥ ቶሎ እንዲሰራለን አናግረዋለሁ ስለዚህ አለ በርከት አድርገን ባሁኑ ያውኑን በርከት አድርገን እናሳትመዋለን ስለዚህ የፊታችን ቅዳሜ ምርቃት ስላለ ቶሎ ታትሞ ለብዙ ሰው እንዲደርስ እናደርጋለን ማለት ነው ስለዚህ መግዛት የምትፈልጉ ሰዎች ካላችሁ መጻፉ አለ ስለዚህ መግዛት ትችላላችሁ ፕሪኦርደር ማድረግ ትችላላችሁ ቃል የገባችሁትን እኛም ደግሞ ቃላችንን አክብረን እንሰጣችኋለን ማለት ነው እሺ አይደል ማሺ ጸጋ ይብዛላችሁ ሎዚ ተጨማሪ ያሰባለሽ እንዴ ሎዚ ያለሽ ማሳብ የለኝ በቃ በስሜ መግዛታችሁን ቀጥሉ ቤታችሁ ታመጣላችኋለሁ ተባረኩ እሺ ተባረኩ ወገኖች ሜላይ ከእስራኤል ሀገር ወንድማችን አስቼን ታቁታላችሁ አይደል አስቻለው አስቼን ታቁታላችሁ እሱ 12472 ብር በአሁን አስገብቶ ለኔ ልኳልና ጌታ እግዚአብሔር ይባርከው ለወንጌል በራሱ ምድር ላይ የተሰደደም ያለ ለጌታ ወንጌል በጣም የጨከነ ወንድም ነው እግዚአብሔር ይባርከው በሉት ያው አሁን ለኔ ሜሴጅ ጽፎልኛል ኦሬዲ አስገብቷል ማለት ነው እና አስቼ የተባረክ ምናልባት ይሄንን ወንድም ማታቁ ካላችሁ ከዚህ በፊትም ተናግረናል የህይወት ምስክርነቱን ገብታችሁ ስሙት ፕሊስ ገብታችሁ ስሙት በቃ እንዴት የሚገርም የህይወት ምስክርነት እንዳለው ጌታ ከምን ውስጥ እንዳወጣው ብዙዎች ነው የሰማችሁት አይመስለኝም እና ግቡና ስሙት ፔጁን ለምትፈልጉ ሰዎች አንድ የትልቁ ላይ አርገኝ ወንድምናት ሜላይ አስቼ በእስራኤል ሀገር የሚኖር በጣም የተወደደ የተባረከ ወንድም ነው ይሄ ነው ፔጁ ግቡና ፎሎ አድርጉት ፕሊስ ወገኖች ፎሎ አድርጉት እና ቪዲዮቹን ግቡና ስሙ በተለይ በዕብራይስጥ ቋንቋ ያሉ ነገሮች የመጽሐፍ ቅዱስን እውነት የሚያስቀምጠው አለ የዩቲዩብ አይ ቲንክ ሊንክም እዚህ ጋር አለው ይመስለኛል ዩቲዩብ ያውላችሁ በተለይ የህይወት ምስክርነቱን ግቡና ስሙት ጌታ ከምን ውስጥ እንዳወጣው እቺ ሊንክ ስትነኩ ወደዚህ ወስዳችኋል ያው አስቻለ ኢየሱስም ወደዚህ ወስዳችኋል እዚህ ያስቀምጣቸው የህይወት ምስክርነቱን ቪዲዮዎች ግቡና ስሙት እዚህ ጋር ማለት ነው እነኝት እዚህ ጋር ጌታ ከምን አይነት ህይወት ውስጥ እንዳወጣው ወንድሞቼ ስለሰማሁት እዚህ ያላችሁ አገልጋዮችን ብትሆኑ በሙሉ ግቡና ስሙት እንደኛ በእስራኤላዊ ወንድም ነው መጽሐፍትን የተማረ ነው እዛ በሃይማኖቱ ትምህርት ጌታ ኢየሱስ ክርስቶስን የሚያምን በጣም የተወደደ ቅን ወንድም ነውና ግቡና ስሙት ወገኖች ፎሎም አድርጓቸው በተለይ እስራኤል ምድር ላይ የሚኖሩ በጌታ ያመኑ ወንድሞቻችንና እህቶቻችንን በጣም ፎሎ በማድረግ ልናበረታታቸው አብረናቸው ልንቆም ይገባል እሱ ነማሩ ነቴ ብራዊት ነሰላምዬ በጣም ብዙዎች አሉ እና በግሩፕ ምናገኛቸው አሉ እኔ ማገኛቸው አሉ አስቺዬ ጸጋ ይብዛልህ በጣም እናመሰግናለን ወንድማችን
ስለ ወንጌል ዛሬም በገዛ ህዝቡ በገዛ ሀገሩ ላይ እየተገፋ ያለ ወንድም ነውና አንተ ሕያው ምስክራችን ነህ ዛሬ ማለት ነው። እስኪ እውነቴን ብየምላችሁ በምን አይነት ህይወት ውስጥ ያለፈ ቤተሰቡ ላይ ሁሉ ጭምር ጫና ተደርጎበት እንገላለን ብሎ የሚል ሁሉ ዛቻ ማለት ነው። በቃ ስለ ወንጌል እና የህይወት ታሪኩን ግቡና ስሙት። እንደው በጌታ ይሁንባችሁ ወንድሞች እናቶች። እኔ ነገር ማካበድ አልፈልግም፣ ግን ከምን አይነት ህይወት ውስጥ ጌታ እንዳወጣው ከምን አይነት የአጋንንት ስርዓት ውስጥ ጌታ እንዳወጣው ግቡና ስሙት። እኔ ስሰማ በእንባን የሰማሁት ይሄው እዚህ ጋር ዩቲዩብ ላይ አስቀምጦታል። ሊንኩን ክሊክ አድርጋችሁ ግቡና ስሙት። ጸጋ ይብዛላችሁ። ቴንክ ዩ አስቺ ተባረክ። ሜላ ይቀጥሉ። ተባረክ አስቹ ጸጋ ይብዛለ። ጌታ ደግሞ ከዚህ የበለጠ ሞገስ የሆነ ባለበት ሀገር እናመሰግናለን። በጣም አንዳንድ እንደዚህ አይነት ወንድሞችን ሲሰማኮ ራሳችንን ነው ማየት ያለብንና ምን አደረኩ እኔ የሚል ጥያቄ ይፈጥርባል። ጸጋ ይብዛላችሁ። በጣም እንወዳለን እና አከብራለን። ስለምታደርገው ነገር ሁሉ እናመሰግናለን። እግዚአብሔር ያክብርልን። ማኪ ከረጅም ጊዜ በኋላ እንዴት ነሽ? አለሽ ማኪ? እሺ አልቻለችም። ሰኒ ሚል አለሽ ማኪ? እንዴት አመሻችሁ ቅዱሳን? ወንጌላዊ እንዴት አመሸ? ታችም ያላችሁ የጌታ ሰላም ይብዛላችሁ። በጣም ደስ ብሎኛል። እንኳን ደስ አለህ ወንድማችን ሜሎስ። ክብር ሁሉ ለኢየሱስ ይሁን። በእውነት እናንተን ሳይ ዲያቆን ወንድም ስላለኝ በስስት ነው የምመለከታችሁ። በእውነት በእድሜ ታላቃችሁ ነኝ፣ ግን እንደ ታናሽ ሆኜ ነው እናንተ በታች የምከታተላችሁና ደስ ይለኛል ስለናንተ። እኔ የወንጌላዊ ኤርሚያስ መንፈሳዊ ልጅ ነኝ። ጌታን ያገኘው በሱ ነው። ብዙ ጊዜ ነበረ ጌታን መቀበል። በየጊዜው ሲገባ ጌታን እቀበላለሁ፣ በየጊዜው ሲገባ ጌታን እቀበላለሁ ደጋግሜና በድካምም በብርታትም በጌታ ቤት ያለው ሴት ነኝ። እግዚአብሔር የተመሰገነ ይሁን። ብዙ ነገር እግዚአብሔር እየረዳኝ ያለው ሴት ነኝና ኤርሚ በጌታ በእውነት በዚህ ጉባኤ ይቅርታ ልጠይቅህ እፈልጋለሁ። ቅድም ስታወራ በጣም ነበረ ራሴን የተመለከትኩት። በዛ በቸገረ ሰዓት በታመምክበት ሰዓት መርዳት ሲገባኝ በእውነት እኔ አልነበርኩም ከጎን ሌላ ቦታ ነው የነበርኩኝ፣ በሌላ አገልግሎት ነው የነበርኩና በእውነት በዚህ ህዝብ መካከል ይቅርታ ጠይቃለሁ። ግን ካሁን በፊትም እንደተናገርኩት አንተ ባለህበት እኔ ከጎንህ ነኝ። ሰርቼ ነው የጌታን ቤት ማገለግል፣ በጉልበቴ ነው ምሰራና በጣም ደስ ይለኛል ስለናንተ። እግዚአብሔርን እጅግ አድርጌ አመሰግናለሁ ስላስነሳችሁ። ብዙ በጨለማ ያሉትን ለመናጠቅ እየሰራችሁት ያለውን በጣም አደንቃለሁና እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። የተገለጠ ፍቅር ነው ያለኝ። ከዚህ በቀር ሌላ ነገር ምንም ነገር ፍላጎት የለኝም። ፍቅር ብቻ ነው እኔ በውስጤ በልቤ ያለና አምላኬን እጅግ አድርጌ አመሰግናለሁ። እግዚአብሔር ደግሞ በብዙ በረከት የባረከኝ ሴት ነኝ። በእንባ ነው እግዚአብሔርን የምከተለው። በአሁኑ ሰዓት ሁሉም ነገር ተሳክቶልኛል። ጌታን እጅግ አድርጌ ነው የማመሰግነው። በበረከት እግዚአብሔር አስቦኛል። በትዳርም እግዚአብሔር ደግሞ ጎብኝቶኛልና በጣም ደስ ብሎኛል። ተባረኩ። ለወንድም ዳንኤልና ለቴዲ ለወንጌላዊ ኤርሚያስ እኔ መጽሐፍ ማንበብ አልችልም፣ ጊዜ የለኝም። ጊዜ ባለችኝ ሰዓት መጽሐፍ ቅዱስ ነው ማነብና ለነሱ መጽሐፍ እንድትልክላቸው $200 ነገ አስገባለሁ። ተባረኩ። ተባረኪ እህታችን ሰንዬ።
ጸጋ ይብዛልሽ የተወደድሽ እህታችን ከእስራኤል ሀገር ነው ሰንዬ ያለችው እስራኤል ናት እስራኤላዊት ናት እሷ ጌታ እግዚአብሔር ይባርክሽ እህቴ አይነው አውቃለሁ ከፌስቡክ ጀምረን በብዙ ነገር ይደክማል ይነሳል እግዚአብሔር ጸጋ ግን ያቆማል እና ጌታ እግዚአብሔር ይባረክ ሰንዬ በእውነት የታቆሞች በመረቱ በጸጋው እስራኤል ሀገር ያላችሁ ወንድሞች እህቶች አሁን ስማችሁን አንዳንዶቻችሁን ማልጠራ እና በጣም እግዚአብሔር ማዳንን ያደረገላችሁ በጸጋው ያዳናችሁ ይሽዋ ስሙ ለዘላለም ይቀደስ እና በጣም ደስ ይለኛል ደስ ይለናል እኔም ብቻ ሳይሆን ሌሎችም ማለት ነው በተለይ እስራኤል ሀገር ላይ ያሉ ወንድሞችና እህቶች በብዙ ነገር ውስጥ ስለ ወንጌል በብዙ ነገር ውስጥ የሚያልፉ በምን አይነት ማስፈራራት በምን አይነት ማሸማቀቅ ውስጥ ሆነው ግን ነፍሳቸውን አሳልፈው ሰጥተው ወንጌል የሚመሰክሩ እህቶች ወንድሞች የዳኑ ቤተሰቦቻቸው እንዲድኑላቸው ጭምር በቃ በጣም ውስጣቸው ፍላጎትም ናፍቆትም ጸሎትም ያለ እንባ ያለ ማለት ነው የሰንዬ አንዷ ናት እና ይሄንን እንባ ራሱ እግዚአብሔር ነው እግዚአብሔር ካልሰጠ በስተቀር ከየት ይመጣል እንባው ሌላ ነገር አይደለም ትውልድ እንዲድን ነው ያችንን ምድር እግዚአብሔር አስቧታልም እያሰባትም ነው በጸሎታችን ማሳሰብን አንተው የዳኑ ወንድሞችና እህቶች አሉ በስከ ቅርብ ቀን እንኳን ድረስ በእኔ እጅ ጌታን የተቀበሉ እዚሁ አሉ በጣም ብዙዎች ጌታ ዘመናችሁን ይባርክ ለዚህ ነው ወንጌል ስለ ኢየሱስ ክርስቶስ ሰው አይሰማንም ብለን አንልም እዚህ ገብተው የሚሰሙ ራባዮች አሉ ትውልደ እስራኤላውያን አማርኛ ቋንቋ የሚሰሙ ማለት ነው አቃቸዋለሁ እነሱ የሚያቆኝ እኔም ማቃቸው ማለት ነው እና ይሰማሉ አንዳንዶቹ በጣም ፈርተው በውስጥ መስመር ይጠይቁኛል እኔ ጋር ራሱ ጽፈው ማለት ነው እና ለእግዚአብሔር ክብር ይሁን ስለ ሰንዬ ስለነ ሰላም የትኞቹን ጠርቼ ልጨርስ ስለነ አስቼ ስለነ ባሩክ ስለነ ቴብራዊት በጣም ብዙ ማለት ነው በጣም ብዙ አሉ ስለ ወንድሜ ኤልያው ራሱ እዛው ይሁዲ እምነት ውስጥ ነው ያለው ኤልያው አሁንም ይሁዲ እምነት ውስጥ ነው ያለው በጣም ብዙ ወንድሞች ናቶች እና ተባረኩ አስቼ እንኳን መጣህ ቴንኪ ወገኖች ሶሪ ትንሽ ስሜታዊ ስለሆንኩ ከብዙዎቹ ጋር በውስጥ ያወሩኛል አወራቸዋለሁ የሚያልፉበትን ጎዳና የሚያልፉበትን መንገድ ስለ ክርስቶስ ኢየሱስ እኛ ምንም ነገር አላደረግንም እዚህ ገብተን ገስት ላይ ሰዎች ስለሰደቡ ነው የምንለውና ያው አስቼ አንዱ ያው ምስክር ነው በዚህ ዘመን ስለ ኢየሱስ ክርስቶስ መሰደብና መጠላት መገፋት ማስፈራራት እስከ ሞት ድረስ ማለት ነው ቤተሰብን ማንገላታት ድረስ ማለት ነውና ጸጋ ይብዛላችሁ ተባረኩ ሰንዬ ተባረክ ጸጋ ይብዛልሽ እህቴ ጸጋ ይብዛልሽ ሰኒ እናመሰግናለን በጣም ለበረከቱኝ አስቼም እንኳን ደህና መጣ የምትለን ነገር ካለ መድረኩ ያንተ ነው ቅዱሳን እሺ ሜላስ ጌታ ይባረክ ጌታ ስለረዳህ አሁንም ጌታ እግዚአብሔር በጀመርከው ብዙ ፍሬ የሚያፈራ ብዙ ልብ የሚነካ መጽሐፍ ለብዙ ሰዎች የሚደርስ ያድርገው ጌታ በመዝሙር 37 መንገዳቸውን ለእግዚአብሔር አስቀድማቸው ስጡ ይላል እና የመጽሐፍ ደግሞ አስቀድመን ጌታ እናስቀድማለን መንገዱን ከፍቶ እስከ ገጠርም እንዲደርስ ለተጨነቁ የእግዚአብሔርን ቃል ለማይሰሙ ሰዎች እንዲደርስ ጌታ እግዚአብሔር ይቅደም አመሰግናችኋለሁ እንኳን ደስ አለህ ሁላችሁንም ሰላም ብያለሁ ተባረኩ እወዳችኋለሁ አለሁ እኛም እናመሰግናለን በጣም ማስቹ ጸጋ ይብዛልህ በጣም ነው ምንወድምና ክብር በርታልን በጌታ ጸጋ ከዚህ የበለጠ እደግ ጌታ ባለበት ሁኔታ ደግሞ ሞገስ ይሆንልህ የምትናገረውን ቃል ደግሞ
ሰዎች ማዳመጥ እንዲሆንላቸው እንጸልያለን። የእውነት አንተ በረከታችን ነህ። ስለሁሉ ነገር ደግሞ እናመሰግናለን። ስላለ ቅልብ በጣም ነው ማመሰግነው። ለበረከቱን ሁሌም ደግሞ በጸሎት ተሳስባለን። እሺ ቴዲ ረጅም ሰዓት ዝም ብሏልና ቴዲን እንስማውና ከዛ ወደ እንዳልክ እንመጣለን። ዳጊም አለ ቴዲ ሾው አለ አለምለ ጻፊ ተውነት በለው እዚህ ቤት እኮ ያለኝ የማዕረግ ብዛት። እሺ መጀመሪያ አስቹን ከታች ያለው ከወንድማችን ዳጊ አጠገብ ያለውን ማስቻለን ሁላችሁም ፎሎ እንድታደርጉት እኔ ማበረታታችኋለሁ። ይርሚ እንዳለው የእውነት ትጠቀሙበታላችሁ። የእውነት እኔ ተጠቅሜበታለሁ። ስለዚህ ሁላችሁ ፎሎ አላረጋችሁት ሰዎች ፎሎ እንድታደርጉት አበረታታችኋለሁ። ከዛ በኋላ ታመሰግኑኛላችሁ። የእውነት ነው የምለው ተጠቅማችሁበት ፎሎ በማድረጋችሁ እንዳልተሳሳታችሁ ማለት ማይጠቅማችሁም ሰዎች ፎሎ አርጋችኋል በእርግጠኝነትና አስቼ እንግዲህ ይጠቅማችኋልና ሁላችሁም ፎሎ እንድታደርጉት እላለሁ። ሌላ ሜላዬ ምን እንድታዘዝ? አንድ ዝማሬ ወለታዘዝ ማካል ካንዲ ኦሬዲ ፕሮግራሙን ጨርሰናል ብዬ ነው። ጉባኤው ልትበትነው በስንት ቅዳሴ ይሆንለት። እሱን ተስማምተናል። ኤርሚዬ ተስማምተናል። መጨረሻ ላይ ዝማሬ እንድዘምር ተስማምተናል። ፕሮግራሙ አልቋል ወይስ አላለቀም የሚለው ላረጋግጥ ብዬ ነው። ለቀጥል የኔን ፕሮግራም መልስ እየጠበኩ ነው። ሜሎስ ተሾመ እንዴ ታዲያ ቴዲ እሺ አይ ፕሮግራሙ ኦሬዲ ጨርሰናል ብዬ ነው። ከዛ በፊት ግን አሁን የገቡ ሁለት ወንድሞች አሉ ዳጊና ዘራዊ። እነሱ እንደው ሰላም ቢሉ ደስ ይለኛል። ከዛ በኋላ ወደ እኔ እንሄዳለን። የሁለቱን ድምጽ እንስማ። ሰላም ይበሉን። ዳጊ አሁን የሩሳት ስለተሰጠኝ እንዳልክም አለለካ የእንዳልክንም ድምጽ አልሰማንም። ስለዚህ እናንተ ወንድሞች ሰላም በሉንና እኔ ጥቂት ነገር እናገራለሁ። ዳጊ ያለ ቴዳዬ ሰላም ድምጽ ይሰማል? በደንብ ይሰማል። ስልክ ገባ መሰለኝ። እንዴት ናችሁ? ሰላም ናችሁ ወይ? ሜላዬ፣ ቴዳዬ፣ ዳኒ፣ ኤርሚዬ፣ ሌላው ኤርሚዬ፣ ዘራዊ፣ እንዳልክ፣ አስቼ ታች ያላችሁ ሁሉ ሰላም ብያችኋለሁ። እንዴት ናችሁ? ጌታ ይባረክ። እየሰማው ነበረ። በጣም ደስ የሚል አኮምፕሊሽመንት ነው ሜላ ጌታ የሰጠህ። እንኳን ጌታ ረዳ። ያልተገለጡ መጽሐፎችን እኔ $300 በመስጠት 1% ለማዋጣት ቃል ገባለሁ። ሲገለጥ መጽሐፉ ደግሞ ጨምራለሁ። ተባረክ። ወዳችኋለሁ። እናመሰግናለን ዳጊ። ተባረክ። እየገለጥኩልህ ተባረክ። ሰጋይ ዘለ በጣም እናመሰግናለን። ተባረክልን። እንዳልክ ዳጊሻ ተባረክ። እሺ አንድ ሜሴጅ ስለደረሰኝ ነውና አይ ቲንክ ገብተው ማውራት የፈለጉ የተወሰኑ ሰዎች አሉና ሄደ ይጨርስና ከዛ እንቀበላለን ለማለት ያክል ነው። ምናልባት ኤዱ ካለሽ ግን አይታየንም። ኤዱ ያንቺ እኔ አላየሁሽም ሆነስትሊ ማለት ነውና ነግረውኝም ገስት ላይ አጣውሽ። ስለዚህ ካለሽ አንድ ቁጥር ጻፊልን ወይ ሪኩዌስት ላኪልን። ኮሜንት ግን እየጻፈሽ ነው። ሌላ ሰው ይታያል መሰለኝ እኔ አላየኋትም። ኤዱ ጸጋ ይብዛል። ሌላ ዳኒ መግዛት የሚፈልጉ ሰዎች አሁን ያለው ሙሉ አልቋል እንደሚለው ምን አልከኝ? አሁን ያለው እቺ ነው ዳኒ አምዳሁኝ የተደረገው ሙሉ ለሙሉ አልቋል። 100 መጽሐፍ ነበር የቀረው። 100 መጽሐፍ እንዴት ነበር የተደረገው? አሁን እኮ ለመጽሐፍ ማስተቸገርኩ። 100 መጽሐፍ እንደቀረ አውቃለሁ። 100 መጽሐፍ ነበር የቀረው። አይደል? 100 መጽሐፍ ነበር የቀረው። እሱ መጨረሻ ሜርሲ ምን ነበር የወሰደችው? ኖ 100 መጽሐፍ ቀርሷል። ሜርሲ የ100 መጽሐፉን በኤደን ጋር አስገባለሁ ነው ብላ ያለችው።
ያለችው እንደዛ ነው ያለችው። አስገብታለች ኤርሚ ያስገቡት ይኸውልህ ዮርዳኖስ አበራ $100 መሰረት ተሰማ $100 አስናቀ ኤልሲ በሚል እንትን ነው የራሱ ያለው $100 እስካሁን $300 ገብቷል። ታዲያ የሜርሲ የትኛው ነው? ሜርሲ ነገ አስገባለሁ ነው ያለችው። ሞስፓው ሜርሲ ነገር ሜርሲ ነገ አስገባለሁ ነው ያለችው፣ ግን 100 መጽሐፍ ወስዳለሁ ብላለች። መሰረት ተሰማነች ያስገባቸው 100 አካባቢ አይ ቲንክ ይቀረናል። 100 ይቀረናል። የ100ውን እዚህ ማድረግ እንችላለን። እዚሁ እንጨርስ። ለምንድነው ይሄ የቀረውን 100ውን ከዛ በተጨማሪ ደግሞ ነገ መታዘዝ ይችላል። ስለዚህ ዛሬ ማዘዝ የሚፈልጉ ሰዎች ካሉ ቅዳሜ በፍጹም አይቀርም። ቅዳሜ መጽሐፉን የምናስመርቅበት ቀን ብቻ ሳይሆን ጌታን በጣም የምንባረክበት ቀን ነው። ጌታን በጣም የምናመሰግንበት ቀን ይሆናል። በጣም ቆንጆ የዝማሬ ጊዜ ነው የሚኖረን። ከዛ ደግሞ አብረን እጅ ለእጅ ተያይዘን የምንጸልይበት በምድሪቷ ላይ ድጋሚ የወንጌል ብርሃን የተሐድሶ እሳት እንዲቀጣጠል ጌታን የምንለምንበት የተወደደ ቀን ነው እና በጣም ሐሴት አድርጋችሁ ነፍሳችሁ በአምልኮ ረስርሳ እንደገና ደግሞ በምድሪቷ ላይ እየሆነ ባለው ተሐድሶና የወንጌል አገልግሎት የምር ተደስታችሁ ደግሞ በጌታን ፊት እንደዛ አሳስበን የምንመለስበት ቀን ነው የሚሆነው። ስለዚህ ተጨማሪ መጽሐፎችን ማዘዝ ይቻላል። ቅዳሜ በአካል መታችሁ መጽሐፉን ወስዳችሁ ፎቶ ተነስታችሁ በጣም ቆንጆ ሚሞሪ ይዛችሁ መሄድ ትችላላችሁ። ስለዚህ መጽሐፉ አልቋል ብላችሁ እንዳትዘናጉ። 300 400 መጽሐፍ መግዛት የምትፈልጉ ሰዎች ስቲል አሁንም ገስት ላይ እየገባችሁ ያንን መግዛት ትችላላችሁ። እነ ኤርሚ ጸጋ ይብዛላችሁ። በእውነት ዳጊ እዚህ ያላችሁ ወዳጆች ሁላችሁ እነ መኩይ ቅድም ወደ ሰሜን ላይ ይሄ መጽሐፍ ቢሰጥ እያላችሁ ነበርና እንደዚህ አይነት መጽሐፎች ሄደው ትልቅ ተጽዕኖ ነው የሚፈጥሩ። አሁን ቅድም ሜሎስ እየተናገረ ነበር የቴዲን መጽሐፍ አንብቤ ነው በጣም ልቤ ይበራልኝ እያለ ነበርና እውነት ነው። አስባችሁታል? እንደ ሜሎስ አይነት ጌታን የሚያገለግሉና ለወንጌል እሳት መቀጣጠል ምክንያት የሚሆኑ ሰዎች በቃ በተሐድሶ አገልጋዮች የተጻፉ መጽሐፎችን ማንበባቸው ነበር መነሻ ምክንያት የሆነው ማለት ነውና ቅድስት ሥላሴ በነበርንበት ወቅት እንደዚህ አይነት መጽሐፎች ትልቅ ተጽዕኖ ፈጥረውብናልና ብዙ አገልጋዮችን የሚወልዱ መጽሐፎች ናቸው እነዚህ። ህዝብ ጋር የሚደርሱ ብቻ ሳይሆን የምርም ደግሞ የሚገርማችሁ ነገር ሃይማኖተኛ ሲነካ የሚፈጥረው ተጽዕኖ ቀላል አይመስላችሁ። በእውነት ያንን በሜሎስ ማየት ትችላላችሁ። ሃይማኖተኛ ሲነካ ሃይማኖተኛን የወንጌል እሳት ሲነካው የወንጌል አገልጋይ ነው የሚሆነውና እኔ ምስክር አለው አትልም እጅን አውጥተህ ሜሎስ በቃ በጣም አክራሪ የሆነ ሰው እኔ የምሬን ነው የምላችሁ። አሁን ላይ ሃይማኖትን ያከራሉ ከምትሏቸው ሰዎች በላይ ሜሎስ በጣም አክራሪ ነበር። የአሁን አክራሪዎች የማያደርጓቸውን ነገሮች ሲያደርግ ነበር። የአሁን አክራሪዎች በጣም የኦርቶዶክስ አክራሪ ናቸው የምትሏቸውን ሰዎች ዛሬ ላይ የማያስተምሩትን ትምህርት ሜሎስ ሲያስተምር ነበረ። ንስሐ ገብቶ ነው እንጂ አይደለም። ይህ መጽሐፍ በተለይ ምን አልክ ኤርሚ? መልኩም ያሳውቃል። እነዚሁ ልክ ነህ። መልኩ ራሱ አይነው አይነት ሰው እንደነበር የምሬን ነው የምላችሁ። ቅድም ስንጀምር አልነበራችሁም ስላልሰማችሁ ነው እንጂ ሜሎስ ቁጥር 1 ላይ ወንጌል ከመረዳቱ በፊት የሰራቸው ስራዎች በጣም የሚገርሙ ናቸውና ሃይማኖተኛ የሆነ ሰው ሃይማኖቱን በጣም የሚወድና የሚያከርሰው ወንጌል ሲገባው የወንጌል አገልጋይ ነው የሚሆነው። ለክርስቶስ ወንጌል የተለየ ነው የሚሆነውና ይሄ መጽሐፍ በተለይ የሥነ መለኮት ተማሪዎች፣ ቄሶች፣ መሪጌቶች፣ ዲያቆናት ጋር ሲደርስ ከምታስቡት በላይ ትልቅ ተጽዕኖ ይፈጥራልና ለዛ ነው መሳተፍ ያለብን። ይሄን መጽሐፍ መግዛት ላይ አክቲቭ መሆን ያለብን ለዛ ነውና የወንጌል ዘር ነው እየዘራን ያለነውና ይሄ ዘር ከጥቂት ዓመታት በኋላ ደግሞ እንዴት ምድሪቷን እንደሚወርስ አናውቅም እና ኢንካሬጅ ላደርጋችሁ ፈልጋለሁ። አልቋል ብላችሁ እንዳትዘናጉ። ነገ መታዘዝ ይችላል። ስለዚህ ኔክስት ዊክ ላይ መውሰድ ትችላላችሁ ማለት ነው። ተባረኩ። ያ ምናልባት ኤርምሻ አንተ ላይ ለመጨመር ያክል የሚሆነው ምንድነው
ጀስት ዛሬ ዘር ነው እያደረግን ያለነው ላይክ ትንሽ ኮፒ ነው እና መጽሐፉ የታተመው ትንሽ ኮፒ ነው ሶ ከዚህ በላይ መታተም ይችላል ምናልባት ያለው እስከ ምርቃት ምናልባት ያለውን ታይም እሱን አረግ ነገ ይታተማል ድጋሚ አሁን ጽፌለታለሁ ልጅ ለይ ነው ያተመልኝ ልጅ ስለዚህ ነገ ማተሚያ ቤት ድጋሚ ይገባል ማለት ነው ሁለተኛው ያ ስለዚህ አላለቀም ማለት ነው ስለዚህ አላለቀም ማለት ነው ምን ማለት ነው ለብዙ ሰዎች ማድረስ እንችላለን ማለት ነው ሶ በዚህ መልኩ አብረን እናገልግል በቃ የእግዚአብሔር መንግስት ነው የምናገለግለው ሌላ ምንም አላማ አጀንዳም የለን የጌታ መንግስት አብረን እናገልግል አብረን እንቁ ቅዳሜ ግን ልዩ ቀን ነው ባይዘው ቅዳሜ ልዩ ቀን ነው እሷን በደም ትኩረት መስጠት ይኖርብናል ቅዳሜ ልዩ ቀን ነው በተለይ በደንብ ጌታን የምናከብርበት ቀን ነው አሁን ለትውልድ ራሱ በጽሁፍ ደረጃ የእግዚአብሔር ነገር የሚካፈልበት ዘመን ነው አሁን እግዚአብሔር በሜሎስ ላይ ያመጣ ያለው ማለት ነውና ትልቅ ነገር ነው ማለት ትልቅ አቺቭመንት ነው እዛ ቤት ላይ መጽሐፍ ማንበብ ጽሁፍ ምናምን በጣም ይወደዳል ጥሩ ነው ስቲል በጣም ብዙ ፖቴንሻል አለ የእግዚአብሔር ነገር ለትውልድ ለማድረስ ማለት ነውና ስለዚህ አንድ ትልቅ ደስ የሚለን ቀን ነው አብረን ጌታን እናከብራለን በዝማሬ ሌሎች ፕሮግራሞች ይኖራሉ ቪዲዮም አለ ያለ ነው ሜላ ይርምሻ ከሁሉ በላይ ግን በቃ እግዚአብሔር ረድቶናል አግዞናል ሰው ይሄው ተለውጦ ደግሞ ለትውልድ ፍሬ የሚሆንበት ያንን ነገር ደግሞ እየሰጠን ያለው በሜላ ላይ ስለሚገለጠው ጸጋ እግዚአብሔር ይባረክ እግዚአብሔር ይመስገንና ለብዙ ሰዎች በቃ የሚተርፍ ነገር እግዚአብሔር በሜላ ላይ አርጓል ስለሱ እግዚአብሔር እናመሰግናለንና ጌታ ነው ይሄን ያደረገ ያለው እና ማሰብ ያለብን በጣም ብዙ የተያዙ የሜሎስ አይነት ሰዎች አሉ አይደል የታሰሩ መፈታት የሚገባቸው አይደል አንድ እግዚአብሔር በምን ሰውን እንደሚነካ አናውቅም በቃ ሜላም በዛ ነው መጽሔት ትንሽ ነገር በሚመስል ነገር ግን እግዚአብሔር ነክቶታል ሌሎች አሉ ዛሬ መነካት የሚገባቸው ወንጌል ሊደርሳቸው የሚያስፈልግና ሶ ዋን ኦፖርቹኒቲ ነው ለእግዚአብሔር የእግዚአብሔር የሆነውን ነገር ሰዎች አይተው በዛ ውስጥ ኢንካውንተር የእግዚአብሔር ነገር ሚነካቸው የሚያገኛቸው ሰዎች ይኖራሉና ሶ ቀዳሚው ፕሮግራም በጣም ማሳሰብ ፈልጋለሁ መቀረት የለበትም በተለይ አዲስ አበባ ያላችሁ አብረን አገልግሎታችንን አክሴፕት እንታረጉ ከኛ ጋር አብራችሁ ምትሮጡ ምናምን ወንድም እህቶች በቃ ቀዳሜ በፍጹም አይቀርም አብረን የወንድማችን መጽሐፍ የሚመረቅበት ቀን ነው አብረን ጌታን እናመሰግናለን ስለዚህ እኔ አንድ 10 ሰው ፈልጋለሁ በውስጥ በተለይ ሴቶች እህቶች እዚህ ያላችሁ አዲስ አበባ አካባቢ ያላችሁ ከሎዛ ጋር እናወራለን አንድ 10 እህቶች በደንብ ታስፈልጉናላችሁ እንነጋገራለን በደንብ ምን እንደምናረግ ጸጋ ይብዛላችሁ ሜላይ ወደ ቴዳ መሄድ እንችላለን አሁን I think ማን ነው እንዳልከው ኤዲ እንትኗን ዜሏን ይተጠየቁ ስለሆነ እኔ ያልያስኩትምና ልትነግሪኝ ከቻልሽ ድጋሚ እየጠየቁኝ ስለሆነ ቀድማ ያልያስኩትም ነበር ዜል አካውንቱን ኤርሚ ለምን እንትን አደረግላችሁም ስራ ላይ ስለሆንኩኝ እኔ መናገር እችላለሁ በቃሌ ወይ ዳኒ የጻፈውና አንድ እንትን አድርግላቸው ኦኬ ንገራቸው እኔ ወጥቻለሁ ከቤት እየነዳው ነው አንድ በቃል ብትነግረን እየጻፍነው እሺ ዳኒ ኤደን በልና ኤ ስትል ኤ አይደለም ኤ ሌተሩ ኤ ነው ኤ አይደለም ኤ ዲ ኢ ኤን አድርገ እሺ እንደዚህ ያረገ ሰው አለ ስክሪንሾት ያረገ ሰው አለ ስክሪንሾት ያረገ ሰው የኤደንን ስክሪንሾት ያረገ እሺ መሲ ያግኝቻለሁ አስገብቻለሁ ብላኛለሽ መሲ ቴንክ ዩ ታለም ተባረክ ስክሪንሾት ያረገ እንዳንሳሳት ማለት ነው ዳኒ የስልክ ቁጥር ነውና ስልክ ቁጥሯን ብትነግረን ነው ይበቃ እሺ ስሟም ስላለ ነው እሺ እንደዛ ከሆነ ችግር የለም ስሟ ይወጣል ቁጥሩን ስናስገባው ራሱ ስሟን ያወጣዋል ስሟ ይወጣል በቃ ስለዚህ ንገሪ ቁጥሬን ሲያስገቡ ራሱ ስም ይወጣልና ፕላስ አረግና 404 404
9449674 ክላስ አድርገ ኦር 944 9674 10 ዲጂት ነው 10 ዲጂት ነው 404 944 9674 ያ 9674 ሎዛም ከታች እየጻፈችው ነው ምናልባት የምትፈልጉ ሰዎች ሎዛን ኮሜንት ማየት ትችላላችሁ ፕላስ 404 94 49 674 የነው ምርቃቱ የሚሆነው ሳፋየር ነው ሳፋየር ሆቴል ከቀኑ 8 ሰዓት ጀምሮ ምርቃቱ ይኖራል ቅዳሜ ማለት ነው መጋቢት 13 ከቀኑ 8 ሰዓት ጀምሮ ሳፋየር ሆቴልን ለማታውቁ ከቦሌ መድኃኔዓለም ወደ ቦሌ አትላስ ስትሄዱ በስተግራ በኩል ወይም ከአትላስ ወደ ቦሌ መድኃኔዓለም ስትሄዱ በስተቀኝ በኩል ያለው ሳፋየር ሆቴል የመጽሐፍ ምርቃት ይኖረናል ጌታ እናመሰግናለን እንዳትቀሩ በጣም ጥሩ ጊዜ ይኖረናል ማለት ነው ብዙ ሐሳቦች ይነሳሉ ሐሳቦችን እንግዲህ እንደ እግዚአብሔር ቃል እናንሸራሽራለን ያኔ በዝማሬም ጌታን ከፍ እናደርጋለን ስለዚህ እንገናኝ ስክሪንሻት አርጉት ለኔ ያላገኛችሁ ሰዎች ስክሪንሻት አርጉት ወገኖች ኦኬ እሺ ዙም አድርጉት ስለማይችል ከዛ ዙም አድርጉት አልኩ እንጂ ከዛ ዙም አድርጉት ይሄኛው የኢትዮጵያ አካውንት ነው የዜላ አይደለም ሰዓቱ ስንት ሰዓት ነው ሳፋሪ ሆቴል ላይ 8 ሰዓት በኢትዮጵያ 8 ሰዓት በኢትዮጵያ 8 ሰዓት ነው ከቻልን እንግዲህ ላይቭ እናስተላልፋለን ላይቭ አስተላልፉት በኢትዮጵያ 8 ሰዓት ምን የምችልበት ሰዓት አይደለም ለከታተል ምን ቀን ነው የሚለው ቅዳሜ ቀን ኦኬ እኛ ጋር ለሊት አፍተር ሚድናይት ነው የሚሆነው ጥሩ ሰዓት አይደለም ግን እንደው ምናልባት አስቀድሜ ትንሽ ናፕ ከወሰድኩ በጊዜ ከተኛ ልኖር እችላለሁ ባልኖርም ግን በቃ ላይቭ ላይ ታስተላልፋችሁት እንደው ምችል ከሆነ ልገባ ብዬ ነበር ችግር የለውም ከቻልኩ ግን እገባለሁ ካልሆነ ግን ሰዓቱን ቁጥሩ ነው ካልሆነ ግን ሪከርድ የተደረገውን ታያዋለህ እንደዛ አደርጋለሁ የምትችሉ ሰዎች ግን በአካል እንድትመጡ ያልተዋወቅን ተዋወቃለን ጌታን በአንድነት ከፍ እናደርጋለን በተለይ ጥሩ ሐሳቦችን እናነሳለን የዛቀን ወሳኝ ፖይንቶች እናነሳለን መጽሐፉ ላይ ሐሳብ ይሰጥበታል በአጠቃላይ ቅድም እንዳልኳችሁ የአባቶችን ትምህርት እንዴት እንረዳው በሚል ጉዳይ ላይ የተለያዩ አገልጋዮች ሐሳብ ይሰጣሉ ማለት ነው የተለያዩ አገልጋዮች ምንወዳቸው ምናከብራቸው አገልጋዮች በዛቀን ይገኛሉ ስለዚህ ያኔ በደም ሐሳቦች እናነሳለን እዚህ ያሉ ወንድሞች ሁሉ አሉ አሜሪካ ካሉት ውጪ ማለቴ ነው ሁሉ ይገኛሉ እንዳልኳችሁ ቴዲ አርቶቱን ሰርቷል ሌሎችም ደግሞ ወንድሞች መተው ሐሳብ ይሰጣሉ ኤርሚያስ ኪሮስ አለ ዳኒ አለ ሌላ ማን አለ እንዳልክም አለ ሌሎችም አገልጋዮች ይመጣሉ ምንወደው ወንድማችን በጋሻው ይኖራል ዮኒ ይኖራል አገልጋይ ዮናታን መምር ጌታቸው ይኖራል ስለዚህ በጣም ጥሩ ሐሳቦች ይነሳሉ ማለት ነው ክሪቲካል የሆኑ ፖይንቶች ይነሱና እናወራለን እንግዲህ የቤት ስራ እንሰጣለን ከዛ ደግሞ ሊቋቋሙት የማይችሉትን ሐሳብ ደግሞ እናስተላልፋለን ማለት ነው ዋናው ዓላማው እሱ ስለሆነ ሰዎች እንዲጠይቁ ማድረግ እንጀምራለን የሃይማኖቱ ቤት ውስጥ ያሉ ሰዎች ጥያቄ እንዲፈጠርባቸው ማድረግ ነው እንፈልገው ከዛ በላስ ወደ እውነት ይመጣሉ ማለት ነው ስቴጁ እንደዛ ስለሆነ አብዛኞቻችን የመጣነው በዚህ መንገድ ስለሆነ እንደዛ እናደርጋለን ማለት ነው
የሆነ አንዳች ጌታ የሚሰራው አንዳች ነገር እንዲሆን እንጸልያለን። ምክንያት እንዲሆን ሌላ ነገር ምክንያት እንዲሆን እዛ ቤት ላይ አዲስ የሆነ ነውጥ እንዲያመጣ ማርሽ ቀይረን ነው የምንገባው። እስከዛ ድረስ ከተለመደው ውጪ ማርሽ ቀይረን እዛ ቤት እንገባለን። ሐሳባቸው ውስጥ እንገባለን። የማይታሰቡ ቦታዎች ላይ የመጽሐፍ እንዲደርሳቸው እናደርጋለን። ግዙ ስንላችሁ ከአንድ በላይ ግዙ ስንላችሁ መጽሐፉ እኛውን ሄደን መሸጥ ማንችልበት ቦታ ላይ ምን እናደርጋለን? እንዲሰራጭ እናደርጋለን ማለት ነው። በተለያዩ ሰዎች እጃቸው እንዲገባ እናደርጋለን። ሜቢ እኛ በአካል መሄድ ማንችልባቸው ቦታዎች በተለያየ ምክንያት መግባት ማንችልባቸው ቦታዎች ውስጥ መጽሐፉ ግን ሰተት ብሎ እንዲገባ እናደርጋለን ማለት ነው። ሰተት ብሎ ብዙ መርጌታዎች እጅ ላይ እንዲገባ ቤተ ክህነት ውስጥ በደንብ እንዲገባ መረባችንን እንጥላለን። እሱን ነው የምናደርገው። እሱ ስለሆነ ፍላጎታችን። ስለዚህ ምድራችን ላይ እንግዲህ ሌላ አብዮት የሚያስነሳ መጽሐፍ እናደርጋለን። ይሄን ደግሞ በጣም በቅርብ ቀን ታያላችሁ። ጌታ ያግዘናል። በጣም ጌታ ያግዘናል። በዚህ ደግሞ 100% እርግጠኛ ነኝ። በጣም 100% እርግጠኛ ነኝ። ውጤቱን ታዩታላችሁ። ደግሞ ይሄን መጽሐፍ ከኔ በላይ ደግሞ የሚያስተዋውቁልኝ ሰዎች አሉና እነሱንም ደግሞ በቅርብ ቀን ጠብቃቸዋለሁ። በቅርብ ቀን ጠብቃቸዋለሁ። ያኔ ደግሞ የበለጠ ሌላ ነዳጅ ይሆናል ማለት ነው። ሌላ ነዳጅ ይሆናል። የማይሆን ነገር አላወራም። እንደሚሆን ስለማቅ ነው ማወራው። ስለዚህ እመኑኝ ጌታ ታሪክ ይሰራል። በጣም የሚገርም ነገር በእርግጠኝነት አሁን ላይ የተወሰነ ቀን ይቃወሙታል። ከዛ በኋላ ግን ሳያውቁት ራሳቸው መጽሐፉ ላይ ያለውን ሐሳብ ሜሎስ ከሚያወራው በላይ ቤተክርስቲያኒቷን የሚሞግቱ ጀግኖች ይሆናሉ ማለት ነው። እግዚአብሔር ይባረክ። ከመጽሐፉ በላይ ማለት መጽሐፉ ኢቭን ሊያነሳቸው አንስቷቸው በደንብ ያላሰፋቸውን ሐሳቦች እያሰፉ ራሳቸው የተለኮሱ ችቦች ይሆናሉ ማለት ነውና ክብር ለጌታ ይሁን። ይሄው ነው። ቢሻ ዳግማዊ ዳጊ ያንተ ነው። ዳጊ እሺ ቢሻ ዳግማዊ ደስ ይለኛል። በዛውም ስንት ቁጥር አገኘው ደስ ይለኛል። እሺ ተባረክልኝ። አሜን ዳጊ ቢሻ ሲል ጊዜ ኤርትራ ውስጥ ወርቅ የሚቆፈርበት ቦታ አለ። አዎ እና ኤርትራ ውስጥ ወርቅ የሚቆፈርበት ቦታ ቢሻ የሚባል ቦታ አለና እንግዲህ እዛ ሄደህ ወንጌልን ትቆፍራለህ ብዬ አስባለሁ። አሜን። ኤደንዬ ተባረክልኝ። እንወድሻለን። ላስት ኔሜ ነው ሚድል ኔሜ ጥላውን ነው። በድጋሚ እናመሰግናለን ዳጊ። ክብሩ ለጌታ ይሁን። በቃ በዘመናችን እግዚአብሔር እድሜ በዚህ ዘመን ካስነሳን ትልቅ አሻራ ደግሞ አስቀምጠን እናልፋለን አይደል? ያለ ምክንያት ስላልመጣን ማለት ነው። በምክንያት ነው የመጣነው። ስለዚህ በዘመናችን ባለን ጊዜ የራሳችንን ደግሞ አብዮት ፈጥረን እንሄዳለን ማለት ነው። በጥሩ መንገድ ያው በመጥፎ መንገድ ሳይሆን ሪቮሉሽን እንፈጥራለን። የታድሶን እሳት በዘመናችን ደግሞ እናቀብላለን። ከኛ በፊት የነበሩ አባቶች በዘመናቸው ሰርተው ጽፎ ሄደዋል። እኛም ደግሞ በዘመናችን ጌታ በረዳን አቅም በዘመናችን ታድሶን ለምድራችን አውጀን እንደ በፊት አይሆንም። ይሄን በደንብ ነው የምነግራችሁ። እንደ በፊት ፈርተን ዝም የምንልበት ዘመን አይኖርም። በዚህ ዘመን አይነኩም የተባሉ ቦታዎች ይሄማ እዚህ ቦታ ላይ ወንጌልን መስበክ አይቻልም የተባሉ ብዙ ቦታዎች እንዳሉ እናውቃለን። በዘመናችን አይነኩም የተባሉ ቦታዎች ላይ ነክተን ለሳቸውማ ወንጌል አይነገራቸውም እንዴ ለሳቸው የተባሉ ሰዎች ጋር ነግረናቸው ነው የምናልፈው። ይሄ ደግሞ እውን ይሆናል። ጌታ ያግዘናል ማለት ነው። ጌታ ያግዘናል። በጣም በቅርብ ቀን እናደርጋለን። እናንተ ጸልዩልን። ትልቁ ነገር እሱ ስለሆነ ማለት ነው። ትልቁ ነገር ጸሎት ስለሆነ ጸልዩልን። ጌታ ደግሞ ስራውን ይሰራል። ምንም እኛ ጥቅሙ የኛ ነው። እኛ ብንሰራ በረከቱ ለኛ ነው። ካልሰራን ደግሞ ጌታ ሌላ ሰው ያስነሳል። ምንም ችግር የለበትም። የኛ ጌታ የሰው ችግር የለበትም።
እና በዚህ መንገድ ነው የምንሄደው። ብቻ የመንግስቱን ወንጌል አብረን እጅ ለእጅ ተያይዘን እናገልግል። ይሄን ነው ማለት ፈልገው። ጸጋ ይብዛላችሁ። እንዳልክ ሰላም በለን። እዛ ዘርሽ ይቀጥላል። ዘርሽ ግዳሜ ላይ አንዴ ትንሽ ደቂቃ ውጭ ነህ እንዴ? ኦኬ እሺ ዘርሽ። እሺ ሜላዬ ሰላም ላንተ ይሁን ወንድሜ፣ እንዴት አላችሁ? ሰላም ብያለሁ። ቴዳ ኤርሚ እና ዘር ኤርሚ እንዳልክ ዲኒ ኤደን ዳኒ ሁላችሁም ሰላም ብያለሁ። የጌታ ጸጋ ይብዛላችሁ። ደስ ብሎኛል ሜላዬ፣ ኤክሳይትድ ሆኜ ነው የማወራው። እንደ እግዚአብሔር አምላክ የተባረከ ይሁን። ጀስ ከገባው አይቀር አንድ እንደው መልእክት መናገር ካለብኝ የመንግስት ልጆች መጽሐፍ ቅዱስ ሲናገር የዚህ ዓለም ልጆች ከመንግስት ልጆች ይልቅ ጥበበኞች ናቸው ይላል ለትውልዳቸውና በምንኖርበት ዘመን እንደው ምናልባት ይሄ ለኛ ትልቅ እድል ነው። እግዚአብሔር አምላክ ምድራችን ላይ ትልቅ የሆነ ሪፎርም ለማምጣት እውነተኛ የሆነ ታድሶ ለማምጣት ታድሶ ማለት የተለወጠ ትውልድ አገርን ይለውጣል፣ አፍሪካን ይለውጣል። እግዚአብሔር አምላክ ከዚህ በፊት የዳቦ ቅርጫት አስብሏታል ኢትዮጵያን አይደለ እንዴ ለአፍሪካ። አሁን ደግሞ የወንጌል እሳት እግዚአብሔር አምላክ እንደዚህ እንዲያስነሳ እያንዳንዳችን ለትውልዱ እውነት መፍትሄዎች ነን። ስለዚህ እንዲህ አይነት ነገር ሲደረግ በቸልታ እንዳናልፈው ባለ በሌላ ኃይላችን በአቅማችን ሁሉም ሰው የራሱ የሆነ እግዚአብሔር የሰጠው ጸጋ አለ ብዬ አምናለሁ። እጃችን ላይ እግዚአብሔር የሰጠንን ነገር ሁሉ ተጠቅመን እንዲህ አይነት ነገር ወደኋላ ማለት የለብንም። በደንብ መደገፍ ባለ በሌላ ኃይላችን በደንብ መደገፍ አለብን። እንዲህ አይነት ዕውቀት እውነት አይምሮ ላይ በተለይ ብዙ ስላልተሰራብን እስቲል አሁን ገና ነው በቃ ትውልድ ወደ መጽሐፍ እያነበበ እየገባ ያለው። ስለዚህ እኛ ጋር ብዙ አለ የምንለው ነገር ያልወጣበት ምክንያት ምንድነው? ሁላችንም በቸልታ ስለምናደርግ ማለት ነው። ስለዚህ እግዚአብሔር በረዳን መጠን ሁላችንም ይህንን የወንጌል እንቅስቃሴ ልንደግፍ ይገባል። ሰዎች እስከ መጨረሻው እስኪሰሙ ድረስ እስከ መጨረሻው ድረስ እስኪረዱ ድረስ እስከ የመጨረሻው ነፍስ እስኪሰማ ድረስ የወንጌልን እውነት ይህንን ብርሃን የማብራት ኃላፊነት አለብን። ስለ ጨለማ ስለ ድቅድቅ ጨለማ ማውራት በጣም ቀላል ነው። ነገር ግን ያንን ጨለማው ላይ ማብራት ግን የኛን ትንሽዬ ስራ ይጠይቃል። ሜላ ሰሞኑ ቪዲዮ ቤት የመንግስት ወንጌል እያለ ጀምሯል። ይሄ የመንግስት ነገርና የመንግስት አስተሳሰብ ስናስብ የወንጌል የችኛዋ መንግስት ሰማያዊ መንግስት ምድርን የምትገዛ እውነቴን ነው የምላችሁ። ይሄ ተሰጥቶናል። አንዴ ነው ያለን ባይዘው ይሄ ትውልድ አንዴ ነው። ይሄ እድል ብቻ ነው የተሰጠው። ስለዚህ ባለ በሌላ ኃይላችን ተጽዕኖ ፈጥረን ማለፍ እንድንችል ለምድራችንም ለአፍሪካም ለሶማሊያም ለሱዳንም ለሁሉም ቦታ ላይ ብርሃንን ባለ በሌላችን አብርተን እንድናልፍ ጌታ ይርዳል። ለኢትዮጵያ አይደለም እውነቴን ነው የምላችሁ። ገና እግዚአብሔር ይረዳናል። ሞቃዲሾ እንሄዳለን፣ እግዚአብሔር ይረዳናል። ካርቱም የተለያየ የአፍሪካ ጥግ ቦታ ላይ ለዘመናት እዛ ቦታ ላይ ሆነ ክርስቲያን ላንድ እየተባለ ነገር ግን ወንጌልን ግን እንደሚገባ አላደረስንም። በማይረባ ነገር ውስጥ ተወሽቀናልና ይህ ትውልድ እንደው የታሪክ በቃ በዚህ ታሪክ ይታወቅ። እግዚአብሔር አምላክ ይርዳን። ይሄው ወንድማችን እግዚአብሔር እንደዚህ ሲያስነሳው በደንብ እንርዳው፣ በደንብ እናግዝ፣ በደንብ እንሄድ እያለን ያለ ነው። ወንጌል ነው በቃ ትኩረታችንም ይሄ የመንግስቱ ወንጌል ነው። ስለዚህ በዚህ እንበረታታ። ሌላዬ ባለ በሌላ ኃይላችን በየትኛውም በምንችለው ሁሉ ከጎን ነን። በእውነት ከምር የምር ከጎን ነን። ይሄ እግዚአብሔር የሰጠን ወንድማችን ነው። ስለዚህ የሆነ መገፋፋት ለኛ ቀላል ነው። መደጋገፍ ስለሆነ ከባዱ ይሄኛው ከባዱን እንሂድና ሪቫይቫል የማናይበት የወንጌልን እሳት የማናይበት የእግዚአብሔርን ኃይል የማናይበት ምንም ምክንያት የለምና ጌታ ዘመናችሁን ይባርክ። አላቪው ወንድሜ በጣም ተባረክልን። የምርቃቱ ላይ ባልገኝም እንግዲህ መጽሐፎቹ እንደነገርኩ ታደርስልኛለህ በነገርኩ ቻናል መንገድ ማለት ነው። እና እዚህ ላሉ ሰዎች መስጠት የምፈልጋቸው ሰዎች አሉ። እሱን እንግዲህ ታደርስልኛለህ። ተባረክልኝ። ዘመናችሁ ይባረክ። ሁላችሁንም ወዳችኋለሁ። ተባረኩልኝ። ከማገልገል ወደ ኋላ አትበሉ፣ ወደፊት በሉለት ይለዩለት የሚል ዘፈን ዘፈን ነበረ። ክርስቲያን ነኝ ትቻለሁ። ተባረኩልኝ። ዘርሽ እናመሰግናለን። በጣም ተባረክ፣ እንወዳለን። ዘርሽም ቀድሞ ላይቭ ላይ ከመግባቴ በፊት ትናንትና ደውሎ
ነው የራሱን መጽሐፎች ያዘው ማለት ነው አስቀድሞና ሁሉ ጊዜ ከዚህ አገልግሎት ጎን ስላለ በጣም ነው ምናመሰግነው ጌታን ስላንተ እጅግ አድርገን እናመሰግናለን ይህ መልካምነት አይወሰድብን ደሞ ለወንጌል ያለን ፍላጎት ጥማት ቅናትም ስለማቅ በዚህ መንፈስ ደግሞ የበለጠ እየጨመርክ እንድትሄድ የሁሉ ጊዜ ጸሎቴ ነው ለበረከት ይሁን ጸጋ ይብዛል ዘርሽ ሌሎችም ወንድሞች ካላችሁ ማውራት የምትፈልጉ መግባት ይችላልላችሁ ውስጥ የላካላችሁ ሊንክ ስለሆነ ቴሌግራም ላይ እኔ ጊፍቱን እየተቆጣጠርኩት አይደለም እውነት ለመናገርና በቻልኩት አቅም ነው ያዩ ያለው ለዛ ነው በጣም ይቅርታ እኔ ለምንድነው ማታስገባኝና እኔ ሚል ኮሜንቶች ያየው ስለሆነ በጣም ይቅርታ ያስገቡ ያሉ ወንድሞች እህቶች አሉና ለዛ ነው እሺ እንዳልክ ልትናገር ነው ሚላ ፍሪዝ ሌሎስ ነው ስታክ ያደረገው እኔ እኮ ሙሉ ስታክ ያደረገው መስሎኛል ቀጥል አንተ እሺ ተመለስ ቢኒ ቀጥል ይቅደመኝ እኔ ልቀጥል አሁን መንገድ ላይ ነው አራኔ ደርሻለሁ ቤት ነኝ ወካርጌ ነበር ጂምስ ቀጥልና ቢኒ ደግሞ ይቀጥላል እሺ ቴንክ ዩ በጣም ደስ ብሎኛል ሜላይ እንኳን ጌታ ረዳ እንግዲህ ምን ይባላል በጣም እግዚአብሔር የረዳው ሰው ማሳያም ጭምር ስለሆንክ በጣም ደስ ብሎኛል መጽሐፉን ያው እኔ ታውቃለህ 49 ሚሊዮን ጴንጤ ባለበት ነው መስጠኛ አዲስ አበባ ላይ ፈረመ ዝም ብዬ በቀላሉ አልቀበልም እና ከምንም በላይ ግን ቅዳሜ በማትገኙ ውጪ ወይ ኤርሚዬ ቢኒ ቴዲ አይገኙም ለካ ቅዳሜ ለማትገኙ ወንድምቶች ናዝናለን በእውነት ኢትዮጵያ ብትኖሩ ደስ ይለን ነበር ከኛ ጋር አንድ ላይ ቅዳሜ ብትገኙ ግን በጣም ይቅርታ ወንድሞች በብረት ስንሆን በቪዲዮ ታያላችሁ ማለት ነው እና ለመጀመሪያ ጊዜ ማገኛቸው ሰዎች አሉ ዳኒን ለመጀመሪያ ጊዜ ነው ማገኘው ከጌታ ካልመጣ እስከ ቅዳሜ ኤርሚንም ለመጀመሪያ ጊዜ ነው ማገኘው ኤርሚያስ ኪሮስን ከመጣ መጽሐፉን ይዘን ወደ ላይ ከጌታ ጋር ካልመጣ ቅዳሜ እንገናኛለን ሁላችሁንም ሰላም ብያለሁ ቴዳይ ትልቁ ኤርሚ ኪሮስ ሎዛ ቢኒ ኤደን ታች ያላችሁ ሁላችሁንም ዘርሽዬ ቡካ በስም ባድራሻ በፎቶ ማቃችሁ በጠቅላላ ሰላም በስም ባድራሻ በፎቶ ድግምት ነበር አሁን ሰላም ብያችኋለሁ ጌታ ይባረክ ሁላችሁንም ጌታ ይባርካችሁ ሜላ ያው በመትፈልገው በኔ ባለኛ አቅም በምንድነው ምረዳ በመጽሐፉን በማስተዋወቅ ረገድ በመትፈልገው መልኩ ያው እና አንድ መጽሐፉ በሚሸጥበት እጥፍ አንድ መጽሐፍ እኔ በኩል ወስዳለሁ እኛ ቤተክርስቲያንም ደግሞ ዛራሉ ቅዱሳን መጽሐፉን ፕሮሞት አደርጋለሁ ከሰጠኝ ይዘይድ ካልከኝ ይሄዳለሁ ጌታ ይባረክ ቅዳሜ ሳፋሪ አዲስ እስክንገናኝ በጣም ነው የጓጓሁት ጌታን በጣም ነው እንግዲህ ምናስቀናቸው ይመስለኛል በእውነት በጣም ሪከርድ እንልክላቸዋለን ለነዳጊ ለነቢኒ ለነቡካዝን ብለን እየቀረጽን ብለን ያለውን ነገር እየቀረጽንላቸው እንልክላቸዋለን ጌታ የተባረከው በጣም ኤክሳይትድ ሆኜ ነው ሜላ ይሄንን ማውራው በጣም ስለምወድ ባንተ አገልግሎት ከተጠቀሙ ሰዎች መካከል ኢመርጀንሲ ኩል መጣን ስላለን እንዳልክ ብለናል በጣም ልታስጠናለ የሆነ ነገር ይያል ኢመርጀንሲ ፍላይት እኮ አለ እሺ ጥሩ ነው እኔም ኢመርጀንሲ ፍላይት እንድትቆርጡ ብዬ ነው ይሄን ነው ዋናው አላማችን ይሄ ነው እና በጣም ደስ ብሎኛል እግዚአብሔር እንኳን ረዳ እንኳን አቅም ሆነ እንኳን ጉልበት ሆነ ከዚህ በላይ ደግሞ ገና ብዙ ትሰራለህ በጣም ብዙ ካንተ እንጠብቃለን እዚህ ኦንላይን የምታገለግሉ ሁላችሁ እናንተም ተባረኩ በብዙ በረከት እንደምትከሰቱ እናንተንም ተስፋ እናደርጋለን በፈለጋችሁት መልኩ ያው አለው ከጎናችሁ ነኝ እንደወንድም ለማለት ነው የቅዳሜውን ግን ልደጋግማት ቅዳሜ ከሰዓት በእውነት ሳፋሪ አዲስ ሆቴል ቆንጆ ፕሮግራም ነው የተዘጋጀው እና ፕሮግራሙ ዝም ብሎ ፕሮግራም ነገር አይደለም ጌታ በጣም እንደረዳን ማሳያም ጭምር ነው የሚሆነውና በጣም ብዙ እንግዶች ይኖራሉ ልደጋግማት እቺ ነገር ልደጋግማት ቅዳሜ ዕለት ያው ከኤድናሞል ወደ አትላስ ስትሄዱ በስተግራ አቅጣጫ ብዙም አትወርዱም 400 ሜትር ዝቅ እንዳላችሁ ሆቴሉ የምታገኙት ማዶ ሆቴል ጋር ሳደርሱ ከአትላስ ደግሞ ወደዚህ ወደ ኤድናሞል የምትመጡ ሰዎች አይ ቲንክ ብዙም ሳይሆን
ከፉድ ዞን ከፍ ብላችሁ ሆቴሉን ታገኛላችሁ። እዛ ነው ፕሮግራሙ የተዘጋጀው እና ቆንጆ ጊዜ ይኖረናል። ወንድሞች ያገለግላሉ፣ ውይይቶች ይኖራሉ። በዝማሬ ደግሞ ጌታ እናመልካለን። እንደገና ለዚህ ለታድሶ አገልግሎት ደግሞ እንጸልያለን። እግዚአብሔር እንደገና በወንጌል ላይ እንቅፋት የሆኑ ትምህርቶችን የሚመቱ ወንጌል ላይ እኩል ትከሻ ለትከሻ ሊለካካ የቆመ የሰው ሐሳብን የሚያፈርሱ የታድሰው እንቅስቃሴ ላይ የሚበረቱ ወንድሞችን እግዚአብሔር ያስነሳል። በየዘመኑ ስላለ ማለት ነው። አሁንም እዛች ቦታ ላይ እዛ ሰፈር ላይ እዛች ቤተክርስቲያን ውስጥ አሁንም የወንጌል ተቃራኒ የሆኑ እንቅስቃሴዎችን የሚመቱ ወንድሞችን እንዲያስነሳ የትም ሳይወጡ እዛው ሆነው እንጸልያለን። በደንብ አድርገን እግዚአብሔር እንደዚህ አይነት ሰዎች እንዲያስነሳ እንጸልያለን። የጸሎት ጊዜ ይኖረናል። ብቻ ምን አለፋችሁ ከምንም በላይ ደግሞ ወንድሞች በህብረት ሆነን ጌታን እናመልካለን። ዳኒና እኔ ፎቶ እንነሳለን። ይዛለ ዳኒ በቁመት እንደምበልጥና እንደማልበልጥ ይዛኔ ነው የሚታየው። ኤርሚ እውነቱን ተናገር፣ በእውነት ብትኖር ደስ ይለን ነበር። ይቅርታ በጣም ውጭ ላላችሁ ሰዎች ይሄን ደጋግሜ በመናገሬ ቪዲዮ ልክላችኋለን። ተባረኩ። በዳኒና በኤርሚያስ ኪሮስ መሃል ሆነ ነው የምትነሳው ፎቶ? አጭር መስዬ ነው አሜሎስ። ቆይ መርሃ ልታሰራው ነው ሐመርሃ ልታሰራው ነው? አይ እኔ ምንም አላልኩም። እኔ እንጂ እንትኑ አዲስ ፊደል ነው የሚፈጠረው። አዲስ ፊደል ነው አዲስ ፊደል ነው የሚፈጠረው። እሺ ቢኒ ደግሞ ሰላም ይበለንና ምናልባት ሌላ ሐሳብ ካልተነሳ ቅድም ያልከኝን አደርጋለሁ። እሺ እሺ ቢኒ ሰላም በለን። እንዴት ነህ? ላውዛ ማስታወቂያ ስላላት ከቢኒ እሺ እሺ ዳጊን የሚታሩ ሰላምና የቻላችሁ ወገኖች ዳጊን የሚውሳሩት ዳጊ እኔ ስትፈልገኝ እኔ እገባለሁ። አሁን ታች ልሁን ሌላ ሰው እንግዳ ሊገባ ስለሚችል ከፈለከኝ ታች ልሁን። ስትፈልገኝ ንገረኝና ያው አለውኝ። እሺ እሺ ቀጥል ቢኒ ተዋጋነ። እሺ እሺ የጌታ ሰላምና ጸጋ ይብዛላችሁ ወገኖች። ሜላዬ ኮንግራትስ ያው እየጻፍክ እንደነበር አውቃለሁ፣ ግን አሁን ኮምፕሊሽኑ ላይ ጌታ ስላደረሰ ጌታ ይባረክ። እርግጠኛ ነኝ ትልቅ ደግሞ ተጽዕኖ ሊያመጣ የሚችል ኮንቴንት እንዳለው እና አይ ካንት ዌይት እኔ ራሴ ማንበብ ፈልጋለሁ። ይሄንን ወደ ሳውዝ አፍሪካ መላክ ይችላል ወይ? አንደኛ ጥያቄ ነው። ሁለተኛ ጥያቄ ደግሞ በበልክ ብንገዛው አሁን እኔ በበልክ መግዛት ብፈልግ እኔ አንድ ብቻ ነው የምጠቀመው፣ ግን ለተወሰኑ ሰዎች ደግሞ ማላቃቸውም ሰዎች ሊሆኑ ይችላሉ። ለዲስትሪቢዩሽኑ መግዛት ይቻላል ወይ በቁጥር? እንዴት? መጨረሻው ጥያቄ ለምሳሌ ዝም ብዬ አሁን የሆነ ያህል መጽሐፍ ብገዛና ራንደምሊ ዲስትሪቢዩት ይደረግልኝ ብል እንደዛ አይነት ታርጌቶች አሉ ወይ? አዎ ማለት ሳውዝ አፍሪካ ላይ ነው እዚህ ነው እንትልኝ እዛው እኛ ጋር አዎ እሱን ነው እያደረግን ያለ ነው። እስካሁን ድረስ ሲደረግ የነበረው ሰው ከአንድ በላይ እየገዛ ነው። ከዛ በኋላ እዚህ ላሉ ሰዎች በተለይም ታርጌት ያደረግነው ግሩፕ አለ። ለዛ ታርጌት ላደረግነው ግሩፕ በነፃ የሚያገኙበትን መንገድ እያመቻቸን ያለ ነው። ስለዚህ ዋናው ሐሳባችን እሱ ነው። ኦኬ ሳውዝ አፍሪካ ያልከኝ ደግሞ የሚረከብ ሰው ካለ እንደዚህ አይነት ሰው ካለ መላክ እንችላለን። በጣም ጥሩ። እሺ እንደዛ ከሆነ አንድ ጊዜ የመጽሐፉ ዋጋ ስንት ነበር? 300 ብር። እሺ 30 መጽሐፍ። እሺ ቢኒ ቴንክ ዩ በጣም። ነገ ፔፓል አለ? ፔፓል አካውንት አለ እንዴ ወይስ? አይ ፔፓል የለም። ችግር የለውም። በባንክ እንተናለን።
እሺ ብዬ ቴንክ ዩ በጣም ጸጋ ይብዛልን። ተባረኩ። እሺ በነገራችን ላይ ቢኒ ሎዛ ሌሎችም እዚህ እየሰሙ ያሉ ወንድሞች እህቶች አሉ። ሰኞ ፕሮግራም አለንና ማታ ቴዎሲስ የሚል ግሩፕ አለን እና ያን ግሩፕን ማመስገን ፈልጋለሁ። ሰኞ ሁሌ መጽሐፍ ቅዱስ ጥናት አለን። እንግዲህ ከሚዲያው ከዚህ ከቲክቶኩ በስተጀርባም እየተሰራን ያለነውና ኦልሞስት አሁን 1 አመት ሆኖናል። አሁን ሚያዝያ ሲመጣ 1 አመት እንደፍናለን ማለት ነው። እና ሁሌ ሰኞ በዙም ትምህርት አለን። ቢኒ ሎዛ ያሉበት ሌሎችም ወንድሞች እናቶች አሉ። እነሱንም በጣም ማመስገን ፈልጋለሁ። ቴዎሲስ የተሰኘ ግሩፕ አለን። ክርስቶስን መምሰል ማለት ነው። ቴዎሲስ ማለት ክርስቶስን ወደምንመስልበት ዕውቀትና የህይወት ልምምድ የምናድግበት ቀናችን ነው ሰኞ ሁሌ እና እነዚህም ወንድሞችና እህቶችን በጣም ማመስገን ፈልጋለሁ። ይህ መጽሐፍ እንዲታተም ያንበሳውን ድርሻ በጣም የተወጡ ወንድም አሁን ለዘም አይመስላችሁ? እሺ ተመለስኩ። ተመልሳለሁ። ምድር እንዳልክ እኔ ሳውራ ነው እንዴት ነው ነገሩ? ምን ላይ ነው ያቆምኩት ትላል? እና ባጭሩ በቃ ይሄንን የሰኞ ንብረታችንን እንድትባርኳቸው ፈልጋለሁ። ምናልባት የቴዎሲስ ልጆች ካላችሁ ከታች እስቲ አንድ ቁጥር ጻፉልን ስንቶቻችሁ እንዳላችሁ ማየት ስለምፈልግ። ሎዛ ማካል ያለሽ ምን ጽፍ እዚህ ላይ ሌላችሁ ግሩፕ ከሎዛና ከቢኒያም ውጪ ቴዎሲስ ክርስቶስን መምሰል ይሄው አንድ ቁጥር እየጻፉ ነው። በጣም ነው የምወዳችሁ። ጸጋ ይብዛላችሁ። ቅድምም የነበረው ሞኬ ስንት መጽሐፍ ነበር ሞኬ ገዛው? 400 መጽሐፍ ሪካርዱን ያዘው። በነገራችን ላይ ሞኬ ነው 400 መጽሐፍ በመግዛት ከዛ ደግሞ በተጨማሪ አንዱን መጽሐፍ 10,000 ብር በመግዛት ትልቁን ሪካርድ ያዘው ሞኬ ነውና እሱም ቴዎሲስ ውስጥ ያለ ወንድማችን ነው። ስለዚህ ሁላችሁንም ወዳችኋለሁ። አንዳንድ ቁጥር ምጽፉ ቴዎሲሶች ጸጋ ይብዛላችሁ። በጣም ነው የምወዳችሁ። ተባረኩሽ። ሎዛ ምንድነው ያለሽ ማስታወቂያ? እሱን እንስማና። እሺ ሜላይ ተባረክ። እንዳልክ ሌቶን ስለመጣ ነው። ሰላም ቢኒዬና ዘማሪ ዳዊት ሰላም ለእናንተ ይሁን። ቴዎሲስ ፋሚሊዎች በጣም ነው ጌታ ኢየሱስ ይባርካችሁ። በእውነት በብዙ ከጎናችን ስለቆማችሁ በጣም ልባችንን አስደምማችሁታል። እግዚአብሔር በእናንተ መልካም አድርጓልና በእያላችሁበት ተባረኩን። ወዳችኋለን። ምናልባት አሁን መጽሐፉን ግዢ ወይም ደግሞ የፍቅር ስጦታችሁን ያስገባችሁ ምናልባት ሜል ላይ ያየላችሁ ካልሆነ ወይም ደግሞ እሱ ያየው ካልሆነ በኔ ቴሌግራም ያስገባችሁበትን ሪሲት መላክ ትችላላችሁ @christianhd በሚል በሱ ስክሪኑ ሪሲቱን መላክ ትችላላችሁ። ከዛ እንዴት ማግኘት እንደምትችሉ ደግሞ አብረን እናያለን ማለት ነው። @christianhd ካፒታል ነው። @christian ኖርማል ሆኖ ግን ካፒታል hd 7 በሚለው በዛ ላይ ልትልኩልኝ ትችላላችሁ። ጌታ ኢየሱስ ይባርካችሁ። ቅዳሜ እንገናኝ። እሺ ሮዚ እናመሰግናለን በጣም በድጋሚ ቴዎሲስ ቤተሰቦች ጸጋ ይብዛላችሁ። እሺ ሊንኩን ላክልኝ ቴዎሲስን መጥሉኝ ሊንኩ አይላክም ከይቅርታ ጋራ እንዳልኳችሁ 1 አመት ሆኖናል። ስለዚህ በደም እየተሰራን የቆየ ነው። የሁለት ኦልሞስት 1 አመት ከምናምን ፕሮግራም ነውና 1 አመቱን ጨርሰናል። 6 ወር ነው የሚቀረን። እሱን 1 አመት ከ6 ወር ያለንን ፕሮግራም ከጨረስን በኋላ ነው አዲስ ሰው እናስገባው ማለት ነው። ስለዚህ አሁን አዲስ ሰው ከይቅርታ ጋር አንቀበልም ግን ሲጨርስ የመጀመሪያው ዙር ሲያልቅ ከዛ ደግሞ ቀጣይ የቴዎሲስ ቤተሰቦች ደግሞ እየጨመር እንሄዳለን። ከዛ አንፃር ነው። ጸጋ ይብዛላችሁ። ዴቭ ዘማሪ ዳዊት እንኳን ደህና መጣ። አንዱ ቅዳሜ የሚያገለግለን ወንድማችን ነው ዘማሪ ዳዊት። እንግዲህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የነበረ አገልጋይ የነበረ አሁን ደግሞ የጌታ እውነት ከበራለት በኋላ አብሮን የተሰለፈ ወንድማችን ነው። እጅግ የተወደዱ ዝማሪዎች አሉት ማለት ነው።
ያስታውሰናል በኋላ የትኞቹ ዝማሬዎች እንደሆኑ። እንዴት ነህ ዴቪዬ? ሜላይ እንዴት ነህ? ሰላም ነው ወይ? እንዴት አመሻችሁ? በዚህ ያላችሁ ሁላችሁ ጌታ ይመስገን። በጣም ደስ ብሎኛል ሜላዬ፣ ስላንተ እግዚአብሔር ይክበር ይመስገን። ያው ቅዳሜን በጉጉት እየጠበቅን ነው። ቅዳሜን በጉጉት እየጠበቅን ነው። እንግዲህ እግዚአብሔር ከረዳን፣ እግዚአብሔር ካገዘን፣ እግዚአብሔርን ሁላችን ተሰብስበን ስላንተ መጽሐፍ እግዚአብሔርን ልናከብር፣ እግዚአብሔርን ልናመሰግን እየተዘጋጀን ነው። እንግዲህ እግዚአብሔርን ስላንተ እጅግ አድርጌ አመሰግነዋለሁ። ተባረክ። አሜን አሜን። ዴቪዬ ጸጋ ይብዛልህ። እሺ ምትለን ሌላ ነገር አለ ዴቭ? አይ ምንም ምለው የለም። እሺ ዝማሬዎችን አታስታውሰንም የትኞቹ እንደሆነ የሰራቸው? እሺ ሜላይ ያው አንድ ሁለት አልበም አለኝ። ቅዱስ ነህ የሚል ሙሉ አልበም አለኝ። እንዲሁም አለቀህም የሚል እንደዚሁ አንድ አልበም አለኝ። እነዚህ በብዛት ብዙ ሰዎች የሚያውቃቸውና ብዙ ሰዎች የተባረኩባቸው ዝማሬዎች ናቸው። እንግዲህ ኋላ ላይ እንዘምራቸዋለን። በጣም ቅዱስ ነህ። በተለይ የገናውስ ምን ነበር? ተወልደን አሁን ድንግል ድል በቀራኒዮ። እስቲል አሁንም በኦርቶዶክስ የሚዘመር ነው። በነገራችን ላይ ገና በመጣ ቁጥር ኦርቶዶክሳውያን የሚዘምሩት ዝማሬ ነው። ዘማሪው ማን ነው? ወንድማችን ዳዊት ነው እዚህ ያለው ማለት ነው። ጌታን እሱ ምርኮ አድርጎ እንግዲህ ለራሱ መንግስት ዋጅቶታል። ስለዚህ ቅዳሜ ያለውን የዝማሬውን አገልግሎት የሚመራልን ወንድማችን ዘማሪ ዳዊት በቀለ ነውና በፊት የምታውቁት ረጅም ጊዜ የጠፋባችሁ ሰዎች ካላችሁ ቅዳሜ ነው የምታገኙት። ያው ምንም ማድረግ አይቻልም። ከቅዳሜ በፊት አታገኙትም፣ ቅዳሜ ታገኙታላችሁ። ስለዚህ ዴቪት ነበር የጠፋ እንግዲህ ብላችሁ የምትጠይቁ ሰዎች እንዳላችሁ እርግጠኛ ነኝ። ስለዚህ ዴቪን ማግኘት የምትፈልጉ ሰዎች የፊታችን ቅዳሜ መጋቢት 13 ከቀኑ 8 ሰዓት ጀምሮ በሳፋይር ሆቴል ከቦሌ መድኃኔዓለም ዝቅ ብሎ የሚገኝ በስተግራ በኩል ከአትላስ ደግሞ ከመጣችሁ ወደ ቦሌ መድኃኔዓለም ስትመጡ በስተቀኝ በኩል የሚገኝ ሆቴል ነው። ከቀኑ 8 ሰዓት ጀምሮ በጣም ጥሩ ጊዜ ጌታ ይሰጠናልና እንግዲህ ውጭ ያላችሁ ሰዎች በጣም እናዝናለን። የእውነት ባለመኖራችሁ በጣም ብዙ ነገር ነው የሚያመልጣችሁ። በጣም ብዙ ነገር ያመልጣችኋል። ግን እኛ እንደናንተ አይደለንም። ሪከርድ አድርገን እንልክላችኋለን። በቻል ደግሞ የተወሰነውን ላይቭ እናስተላልፋለን። እንደዛ እናደርጋለን። እሺ አሜን። ሰላም ናችሁ? ሰላም ለእናንተም። እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እኔ እንኳን የገባሁት ለማለት ነው። ያው ፕሮግራሙ ላይ ላልገኝ ስለምችል ምናልባት እና እንደ ጌታ ፍቃድ ነውና ለአንድ 5 ሰው ለ10 ሰው መግዛት ለማይችሉ ምናልባት አገልጋዮች ሊሆኑ ይችላሉ፣ ተማሪዎች ሊሆኑ ይችላሉ፣ መጽሐፉን መግዛት ለማይችሉ መግዛት ፈልጋለሁ ለማለት ነው። ሜሎሴ እሺ ተባረኪ፣ ጸጋ ይብዛልሽ። አመሰግናለሁ በጣም ለበረከቱኝ። አሜን። እና እንዴት ነው ወይ አካውንትህን ወይ ይሆን አይ ዶንት ኖ እንዴት መግዛት እንደምችል አካውንት ሎዚ ቴክስት አድርጊላት። አካውንት ሎዛ ቴክስት አድርጊልሽ። በቃ እና ግን አንተ ነው የምትሰጥልኝ? እሺ ያው በምን እኔ ብሩን አስገባለሁ። ከዛ አንተ ለማይችሉ ያው አጠገብህ ላሉ ሰዎች ትሰጥልኛለህ። ያው ሁላችንም የምንባረክበት ነው። እውነት ነው። እሺ ሎዛ ትጽፍልሻለች። እኔ አሁን መጻፍ ስለማልችል በዛንት እናደርጋለን። ጸጋ ይብዛልሽ። እሺ በጣም ነው የምናመሰግነው።
ለበረከቱኝ አሜን። እሺ ወደ ቴዲ እንሂድ መሰለኝ አይደል? ቴዲ ሾው እንግዲህ ቴዲ እንጨቁነናል። የተጨቆኑት አዳዲስ ወይ የገባ ስለሆነ ነው። ችግር የለም ላይ እንችለዋለን። ዳጊ ማነው ዳኒ ግን እየረበሸኝ ነው። ስለዚህ ዳኒ ይውረድልኝ። ዳኒ ማምሮበት አታውም። ተመልከተው እስቲ ይሄን ሰውዬ ተመልከቱት እስቲ። ዛሬ እኮ ሴጣን ተፈታተረ። ሴጣን ይባላል ወይስ ማን የተፈታተረ? I'm sorry brother። ሴጣን እንኳን አይመስለኝም። ችግር የለም። አሁንም ያው እንግዳ መጥቷል። ቅድሚያ ደግሞ ለእንግዳ እንሰጣለን። ለነገሩ ቀላል እኮ ቴዳይ ለዛ ነው አይደል? በቃ የታስ ያቀለው እኮ እንደዚህ ነው። እሺ እንኳን ደህና መጣሽ። ሌላ ኢትዮሲስ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እሱሉኛል በጣም እንኳን ጌታ ኢየሱስ ረዳ። በድጋሚ ሁላችሁም ሰላም ብያለሁ። እኔ ለ50 ሰው ለ80 ሰው ገዛለሁ መጽሐፉን እና ለ80 ሰው ስጥልኝ ያው ኢትዮጵያ ስላልሆንኩኝ እና በጣም ደስ ብሎኛል። የምር በጣም በቃ ጌታ ስለረዳህና ለ80 ሰው እችላለሁ። ለሌላቸው አድርስልኝ። ደስ ስላለ ስጥልኝ ችግር የለውም። እሺ ለኔ ቢላክልኝ አይከፋኝም። በእርግጥ ግን ገዛና ፋሚሊ ልክልኛል ችግር የለውም። እሺ ችግር የለውም። በውስጥ እንነጋገራለን። እሺ በጣም ተባረክ። ጸጋ ይብዛልኝ። አሜን። ተባረክ። በርችልን። እሺ ተባረክልኝ በጣም አሜን። አካውንቱ አንዴ ስክሪንሻት አድርጉትና ቶሎ ላወርደው። 1023 50 86 89 ነው የሚለው ንግድ ባንክ ነው። 1023 50 86 89 የኢትዮጵያ ንግድ ባንክ ነው። የኢትዮጵያ ንግድ ባንክ ነው። በዚህ መጠቀም ትችላላችሁ። ከዛ በኋላ ሪሲቱን ለኔ ወይም ደግሞ ለሎዛ ቀደም ስንት ነበር ያልሽው ክርስቲያን? HD7 ኦኬ HD የኛ HD ማለት ነች። እዛ ላይ HD አለ የኛ HD ረስቼው ነበር። እሺ የኛው HD እሺ ለኛው HD7 ልታስገቡ ሪሲቱን ማለት ነው ላኩላት። እንደዛ እናደርጋለን። የቲዮሲስ ቤተሰብ አልተቻለም። ሪካርዱን የያዘው የቲዮሲስ ቤተሰብ ነው። እንግዲህ ተባረኩልኝ። በጣም ስለናንተ ቃላት የለኝም። ጸጋ ይብዛላችሁ። የሆነት በጣም ነው የምወዳችሁ። እናንተም ፍቅራችሁን እያሳያችሁኝ ስለሆነ እጅግ አድርጌ በጣም አመሰግናለሁ። ጌታም እናንተን ስለሰጠኝ ወንድምናት አድርጎ እንደኔ እድለኛ ሰው አለ እንዴ? የለም እኮ የሆነት በጣም እድለኛ ነኝ። መወደድ ብርቅ በሆነበት ጊዜ እንደነዚህ አይነት ወንድሞች እህቶች ጌታ ስለሰጠኝ ከኔ የበለጠ በዚህ ጽሁፍ ላይ በነገራችን ላይ ከኔ የበለጠ ሌሎች ናቸው የደከሙት። ቀደም እንዳልኳችሁ መጽሐፉ እንዲታተም ማለት እንድጽፈው በጣም ሲወተውተኝ የነበረው ኤርሚያስ ተናገሩነቱን ከዛ ደግሞ ቴዲማ ባገኘሁት ቁጥር ነው ያ መጽሐፍ እያለ አንገቴ ላይ ሲቆም የነበረው። ከዛ ደግሞ ከውጪ መጽሐፍቱ መፈልጋቸው መጽሐፍቶች በመላክ ያገዙኝ በጣም ብዙ ወንድሞች አሉ። እነ ክንፈ እነ ፍሬ ሌሎችም ወንድሞች እናቶች ሊዱ ራሱ በጣም ወሳኝ የሆነ መጽሐፍ ነው ያመጣችኝ። እሷማ ራሷ ነው ይዛ የመጣችው። ከዛ ውጪ ደግሞ እነ ኤርሚያስ ኪሮስ እንዳልኳችሁ ቅድም ርዕሱ ላይ ራሱ ርዕስ ይሁን ብሎ ሰጀስት በማድረግ ቴዲ ድጋሚ አርቶቱን በመስራት መጽሐፉን ያማረ ቅርጽ እንዲኖር ያደረገው ማን ነው? ቴድሮስ ደመላሽ። እንግዲህ ቅድም እንዳልነው ከ10 በላይ መጽሐፎች ያለው ወንድማችን ነው። የአርቶቱን ስራ ያሰራለን እሱ ነው ማለት ነው። ከታች ደግሞ ነባ የሚል አካውንት ያላችሁ አይደል? ነባ ደግሞ ምንድነው ያደረገው? እንደምታዩት እንትኑን ከቨሩን የሰራልኝ እሱ ነው። ከቨሩን የሰራልኝ እሱ ነው። ለዚህ ነው መጽሐፋችን እያልኩ ማወራው። ለዚህ ነው መጽሐፌ ማለት ነው።
መጽሐፋችን ምለው የሁላችንም ድምር ውጤት ነው። የሁላችንም ድምር ውጤት የሁላችንም ስራ ነው። ከዛ በኋላ ደግሞ እንዲታተም እገዛ ያደረጉልኝ የቲዮሲስ ቤተሰቦች ፍቅር ማተሚያ ቤት ደግሞ ቅድም እንዳልኳችሁ አላቆም እኔ ራሴ ነኝ ማሳተሙ ብሎ አሳተሙ ቤቴ በር ድረስ ይዞልኝ የመጣው ፍቅር ማተሚያ ቤት ይሄ ነው የሚባል ወንድማችን ነው። ታዲያ እንደኔ ድለኛ ሰው የለም እዚህ ምድር ላይ እና በጣም ነው መወዳችሁ በጣም ነው ሁላችሁንም ማከብራችሁ። ሎዛ በጣም የቲዮሲስን ቤተሰብ በማነቃቃት ያንበሳውን ድርሻ ብትወስዶ ደግሞ እሷ ነች። ሞኬ ሌላው ቲዮሲስ ቤተሰብ ላይ ያለው 400 በላይ መጽሐፍ በመግዛት ማለት ነው። እሱም አይታችሁታል ከ400 በላይ መጽሐፍ ጽፎ ማለት ጽፎ አልኩ ያው ስለሚጽፍ ተናለው ወደፊት 400 መጽሐፍ ገዝቶ ከጎኔ ያለው ወንድም ነው። ብቻ የቱን አንስቼ የቱን ልተው በጣም ብዙ ወንድሞችና እህቶች ናቸው እዚህ ጽሁፍ ላይ የተሳተፉትና ጌታ የሆነ ዓላማ አለው ማለት ነው። እኔ እንደዛ ነው የተረዳሁት አይደል? የሁሉ ሰው ሲሳተፍበት ጌታ የሆነ ዓላማ አለው በዚህ መጽሐፍ የሚሰራው ታሪክ አለው እና ክብሩን ማን ይውሰድ? እግዚአብሔር ይውሰድ። እግዚአብሔር ይውሰድ። በቃ ከኛ የሆነ ምንም ነገር የለም። እኛ የማንጠቅም ባሪያዎች ነን። የሚጠቅመው ግን ጌታ ነው። የሚጠቅመው ግን በእኛ ውስጥ ያለው ቅዱሱ መንፈስ ነው። በቃ እሱ ነው እንድንታወቅ ካደረገ እሱ ነው። ከታወቅን እንድንታወቅ ያደረገን እሱ ነው። ክብራችን እሱ ነው። ሞገሳችን እሱ ነው። እኛ በራሳችን ጸጋውን አውጥታችሁ ሜሎስን ብታዩት ምንም ባዶ ነው። ምንም ዝም ብሎ ነው ዜሮ ነው። ግን ጸጋው ነው ይሁን ሁሉ ያደረገውና የጸጋው ባለቤት ልዑል እግዚአብሔር ክብሩን ይውሰድ። ክብሩን ይውሰድ። እሱ ማለት ፈልጋለሁ። በጣም ብዙ ወንድሞች አሉ ዘርሽ ዘራዊ ይሄን በማድረግ ቅድም እንዳልኳችሁ ቀድሞ መጻፍቶችን በማዘዝ የኔ ናቸው በማለት ከጎኔ የነበረ ወንድም ነው። ብቻ በጣም ብዙ አላችሁ። በጣም ብዙ ወንድሞች ናቶች አላችሁ። ለበረከቱ ነው። መጽሐፉ ከዛ በኋላ የት ይገኛል የሚለው እሱን ቪዲዮ ሰራላችኋለሁ። ከምርቃቱ በኋላ መጽሐፉ የት ይቀመጣል የሚለው ቪዲዮ ሰራላችሁና ቡክ ስቶሮች የት እንደምታገኙት እሱን ኮንታክት ከሰዎች ጋር ኮንታክት አድርጌ የት እንደምታገኙት ነግራችኋለሁ። ከአዲስ አበባም ውጭ ያላችሁ ሰዎች የት ቦታ ላይ እንደሚገኝ መጽሐፉን እሱን ቪዲዮ ሰርቼ ስለማስቀምጥላችሁ አሁን ላይ እዚህ ቦታ ላይ ማለት አልችልም። አሁን ላይ አልችልም። የምችለው ምንድነው ቅዳሜኑ ነው። የምችሉ ሰዎች ቅዳሜኑ እዛው መጽሐፉን ታገኙታላችሁ፣ እዛው ተወስዱታላችሁ። ውጪ ከኢትዮጵያ ውጪ ደግሞ ያላችሁ እንግዲህ በምን አይነት መንገድ ማግኘት እንደምትችሉ እሱንም እንግዲህ እናወራበትና የምታገኙበትን መንገድ እናመቻቻለን ማለት ነው። እናመቻቻለን። ጌታ ያግዘናል። ጌታ ያግዘናል። እና ጽሁፉን ደግሞ መተርጎም የምትፈልጉ ሰዎች ሌላ የረሳሁት ነገር ጽሁፉን መተርጎም የምትፈልጉ ሰዎች በተለይ በኦሮምኛ በትግርኛ መተርጎም የምትፈልጉና አቅሙ ያላችሁ ሰዎች ከዚህ በፊት ተርጉማችሁ የምታውቁ ሰዎች ካላችሁ ኮንታክት አድርጉኝ። እንዲተረጎም ፈልጋለሁ። ስለዚህ ኮንታክት አድርጉኝ። በነዚህ ቋንቋዎች እንዲተረጎም ስለምፈልግ ኮንታክት አድርጉኝ ባካችሁ። ወይም የምታውቁት ሰው ካለ ሰጀስት አድርጉኝ ማለት ነው። እሺ ጸጋ ይብዛላችሁ። ቴዲሾ ሚላይ ይቅርታ እኔ ይርዳል ቦታ እንዳለች ሌላ ሰው አስገባ። በጣም ተባረክ። ጌታ ኢየሱስ ዘመንን ሁሉ ይባርካው። ሁላችሁም ተባረኩ። አሜን አሜን። አንቺም ተባረኪ በርቺልን። አሜን። ጸጋ ይብዛልሽ። አሜን አሜን። ሚላይ ቪዲዮ ማብራት ፈልጌ ነበረ አልሆነልኝም። ተመልሼ ልግባ? እሺ ትችላለሽ። እሺ እስቲ ከዛ በፊት ሚሎ ቀደም ስንል እንደነበረው መግዛት የሚፈልጉ ሰዎች ኦርደር ማድረግ የሚፈልጉ ሰዎች ምክንያቱም ነገ መጽሐፉ ይታዘዛል። ስለዚህ ነገ መጽሐፉ ስለሚታዘዝ መግዛት የሚፈልጉ ሰዎች ስቲል ገስት ላይ ገብተው መናገር ይችላሉ። ወንጌል ያልደረሰበት ቦታ እንደገና ደግሞ ይሄ ወንጌል የሚያስፈልግበት ቦታ መጽሐፉ መላክ ይችላል። ስለዚህ 50 መጽሐፍ ሰገዙ 100 መጽሐፍ ሰገዙ ወንጌል ያልደረሳቸው 50 እና 100 ሰዎች ወንጌል እንዲደርሳቸው ያደረጋችሁ ነው። ስለዚህ ገስት ላኩ።
እና ይህን ያክል መጽሐፍ መግዛት እፈልጋለሁ ስትሉ ሜቢ እናንተ በመጽሐፍ በመግዛታችሁ 50 በመጽሐፍ ኦር 100 መጽሐፍ በመግዛታችሁ ኢምፓክት የምታደርጉት ግለሰብን ብቻ ሳይሆን ከተማንም ሊሆን ይችላልና በዚህ በወንጌል አገልግሎት ላይ እንድትበረቱ እንድትነቃቁ ድጋሜ ላስታውሳችሁ ፈልጋለሁ። ተባረኩ። እሺ እርምሻ ልክ ነህ። መግዛት የምትፈልጉ ሰዎች ካላችሁ አሁንም መግዛት ትችላላችሁ። እንዳልኳችሁ ነገ ቀጣዩነትም ማተሚያ ቤት እናስገባለን። ስለዚህ መግዛት የምትፈልጉ ሰዎች ፕሪ ኦርደር ማድረግ ትችላላችሁ። ምናልባት አሁንም የኔ መጽሐፍ ፈልጋለሁ እዚሁ አዲስ አበባ ነኝ ያለሁት ቅዳሜ ኮሌክት ማድረግ ፈልጋለሁ ሌሎችም ለመስጠት ካላችሁ እንደዛ ማድረግ እንችላለን አይደል? መታችሁ ቅዳሜ አሁን ዛሬ ብታዙን ቅዳሜ ትመጡና ስማችሁን እንጽፍና እንጠብቃችኋለን። 10 መጽሐፍ ካላችሁ ቅዳሜ አዘጋጅተን እንጠብቃችኋለን ማለት ነው። ከዛ 10 መጽሐፍ እንሰጣችኋለን። እንደዛ ማድረግ እንችላለን። እሺ ሎዚ እጅ አውጣሽ ነው ቻው ነው አሁን ኧረ አይደለም አንድ መልእክት አለኝ ለቲዮሲስ ግሩፕ አባላቶች መጽሐፉ ተገዝቶልናል። እህታችን ሌኒ ለሁላችንም መጽሐፉን ገዝታልናለች እና ተባረኪ ኢሉዬ። ዴቫ ደግሞ በቲዮሲስ ግሩፕ 10 መጽሐፍ ወስዳለሁ ይላል። ሌኒ ግን ለሁላችንም ገዝታለች። ቴንክ ዩ በጣም ጸጋ ይብዛልሽ ሌኒ። በቃ እንደዚህ ናቸው አያችሁ አይደል? ቲዮሲስ ማለት ክርስቶስን መምሰል ነው። እንግዲህ የግሩፕ ስማችን በቃ በፍሬ እያሳዩን ነው። የእውነት ስለናንተ ምን እንደምል አላቅም። በጣም ነው ወዳችሁ። ካላችሁ እስቲ ግቡ። ሌኒ ያለች እንዴ? ካላችሁ እስቲ ግቡ። ዩዘር የሚለው እሷ ነው። የትኛው ዩዘር? እስቲ ሳቢያ እኔ አልችልማ። ሳቢያ ወደ አይደለሽም እንዴ? ማስገባት አልችልም። ሳቢያ የለሽም እኮ ለዛ ነው። አይገለኝ ሜላይ ትችላለች። ሪኩዌስት ልካለች አጣዋት አሉ። ይሄው አዲስ ኪዳን የሚለውን ማስገቡት ኢሱ ነው። ኢሱ በጣም ተባረክ። እሺ አስገቡ። ኢሱዬም ግባ። ኢሱ አለ። አረ ኢሱ በብዙ የረዳን ወንድም ነው። እሺ እንዴ በጣም በብዙ እሺ አዲስ ኪዳን የማን ነው? ሜላዬ ኢሳያስ ነኝ። በአቤት እንደነ እግዚአብሔር ይባረክ። በጣም ደስ ብሎኛል። የቲዮሲስ ፍሬ ነኝ። በእርግጥ በዚህ በቲክቶክ መጥቻ አላቅም። ያው እኔ በሌላ መስመር ላይ ነኝ ያለሁትና ጌታ ይህንን ቀን ስላመጣ ላስት ሚኒት ላይ ስለመጣው ነው አሁን ነው እየሰማሁ ያለሁትና በጣም በውስጥም ስንጸልይ ነበረ። በጣም የእግዚአብሔርን እጅ አይተን አሁን ጌታ ደግሞ ይህንን ቀን ስላመጣ በጣም አም ሶ ኤክሳይትድ እና በጣም ነው ደስ ያለኝ። እንኳን ደስ አለ ሁላችሁም እዚህ ያላችሁ ሁሉ በጠቅላላ እግዚአብሔር ይባረክ። ይህንን እግዚአብሔር ነው ያደረገውና እንግዲህ በእኔ አዶን ነው አሁን ቀደም ሎዚ ስትናገር ሰማሁኝ። ለተማሪዎቹ ለመግዛት ነበር ማስበው ቁጥራችንን አስቤ ነበርና አዶን ነው እንግዲህ በእነሱ ስም ዝም ብያንድ 50 መጽሐፍ በገዛ ደስ ይለኛልና 50 መጽሐፍ በውስጥ ሎዚና አናጋግሬ እንደዛ አደርጋለሁኝ። ከ50 ውስጥ ያው ለኔ አንድ ልወስድ ነበር ያሰብኩት። በቃ ኦሬዲ ተገዝቶልኛል። ግን 50 መጽሐፍ ለሚያስፈልገው ሰው ይሄንን ማድረግ ይችላል ማለት ነውና እግዚአብሔር ይባርክ። በጣም ነው ደስ ያለኝ። ጌታ መልካም ነው በእውነት ጸሎታችንን እግዚአብሔር ሰምቷል። በቃ የሚፈልግ ሰው ሁሉ የሚቻለውን ነገር ሁሉ እናደርጋለን። ወደኛም የሚመጣበትን ነገርና ባለፈውም ትንሽ አውርቼ ነበረ እዚህ ያለውበት አካባቢ ዲስትሪቢዩት ማድረግ የሚቻል ከሆነ በቸርቾች አካባቢ እንደዚህ አይነት ልምዱ ምንም ስላለኝ ከተለያየ ቸርቾች ጋርም ኮንታክት ስላለኝ ማድረግ የሚቻለው ነገር ካለ በውስጥ አወራሃለሁ። እግዚአብሔር ይባርክ። ተባረክልኝ። በቃ ቲዮሲስ በቃ በብዙ ተለውጠናል። በብዙ እግዚአብሔር ይረዳናል። እንደ ቀልድ ገብቼ እኔ በቃ የሚገርም ፍቅር ውስጥ የሚገርም ጌታን መውደድ ውስጥ የሚገርም እንደገና ደግሞ ያው በውስጥ የምንማራቸው ብዙ እዚህ መናገር ላይ ያስፈልግ ይችላል። ግን እግዚአብሔር በህይወቴ ብዙ ነገር ነው የሰራው። ሜላ ባንተ አገልግሎት ብዙ ተጠቅም ያለውና አንዱ ፍሬ ነኝ። ተባረክልኝ። አሜን። ኢሱዬ ጸጋ ይብዛል ወንድሜ። በጣም ነው የምወድ ማከብረ። ስለናንተ ምን እንደምል አላቅም። የእውነት በጣም በቃ ካይምሮ በላይ ነው የሆናችሁብኝ።
እንደሚሉት አይደለም። እኔ በቃ በጣም ትንሽ ነገር ነው